ቴንክ ዩ ሞዴሬተሮች። እሺ ቀደም ወንድምነት በጣም እድል ሰጥቶታልና በስርዓት አሁን መምህር ሊያወሩ ነው፣ ተጠይቀዋል። የሚሰማ ሰው አለ። በስርዓት በመደማመጥ ነው የምናወራው። ቀጥሉ መምህር። ለምን አስወጣችኋቸው? በስርዓት ስላላወሩ ነው። መምህር ቀጥሉ እርሶ። ዋን ሚኒት አዳምጡኝ እያሉ ከእናንተ ልጆች አሁን እየገቡ ሀሳብ ሲሰጡ የነበሩ አልነበሩም? እነሱን ለምን አላስወጣችሁም? አያችሁ፣ ውይይቱን የሆነ ወደ ግሩፕነት ነው ወስዳችሁ። ለእርሶ እድል እየሰጠኑት ነው፣ ለእርሶ እንዳይረበሹ ነው። ቀጥሉ እርሶ። አሁን ቀጥሉ። አይ መቀጠል እችላለሁ፣ ግን እንደዛ ተብሎ እንደ ህፃን ምደለል ሰውም ስላልሆንኩኝ እሳቸውን ማስወጣቱ አሁን ተገቢ አይደለም። እኔ እሳቸው ለምን ወጡ በሚለው ጊዜ መጨረስም አልፈልግም። ግድ የለም፣ እኔ በድጋፍ ማቆመው ሀሳብ አይደለም ያለኝ፣ የኖርሁበትን ነው እንጂ የምናገር ዛሬ ከእሳቸው ሰምቼ አይደለም የማስተምረውና ምንም የእሳቸው መውጣትም መኖርም ግድ የለም። ለእናንተ ግን አንድን ሰው ማስወጣት አንዱን ማክበር ይሄ ተገቢ አይደለም። እሳቸው የሚናገሩት ያንኑ የቤተ ክርስቲያን ሀሳብ ስለሆነ ይህን ታሪክ ትቀበለዋለህ ወይ ነው ጥያቄው። አዎ በደንብ እቀበለዋለሁ። ወይ የእናንተ ችግሩ ያው መናገሪያችሁና መስሚያችሁ አንድ መሆኑን ሳስብ በጣም ይጨንቃል። እግዚአብሔር በሚያውቅ ሀሳብ ትሰጡና ሀሳብ ሲመልሱላችሁ በዛው ደግሞ አብሮ መናገር፣ ከዛ እናንተን ዝም በሉ ስንል ያው ስንንጫጫ የኩታራ ሰፈር ይሆናል ማለት ነው። እሱን ታውጣው ተቀበለዋለሁ ወይ? አዎ በደንብ እቀበለዋለሁ። አክብረን ነው እያወራን ያለ ነው። በስርዓት አክብረው ያወሩ። ለእርሱ ጊዜ እያወራው ነው፣ ግን አንድ ሰው ጋር ነው የማወራው አይደል? እንዴት 10 ምትሆኑ? ለምንድን ነው የማወራው? አንድ ሰው ጋር ነው። በቃ አግዛቸው ነው ማን የሚባል ሰው ጋር አይደል የማወራ? ያ ስለዚህ ሌላ ሀሳብ ቤቱን አሁን ሀሳብ ላይ ቀጥሉ መምህር ቀጥሉ። ለአንተ የምተው ሀሳብ የለኝም። የመጣኝና ሀሳብ ሁሉ አንተን በማይነካ መልክ ሀሳቤን እናገራለሁ እያልኩ ያለሁት አንድ ሰው ጋር አወራለሁ፣ እሱ ጋር አወራለሁ። ቲክታኩ ከሆነ የገባሁት በስልኬ ነው፣ የገባሁት በስልክ ነው። ያገናኘን ሌላ ባለቤት ሶሻል እንጂ የሆነ አንድ ሰው የሚያስወጣበት አንድ ሰው የሚያስገባበት ይሄ እንትን አይደለም። ስለዚህ አስገብታችኋል ስባችሁ ማወራ አንድ ሰው ጋር ነው። ካልቻለ እሱን ትቀይራላችሁ። እንደዛ እያላችሁ ማውራት ይቻላል። አሁን የተናገረውን ታሪክ ነገረ ማርያም ያለውን ትቀበለዋለህ ወይ? በደንብ እቀበለዋለሁ። ይህንን ሀሳብ ስትቀበለው እመቤታችን ቅድስት ድንግል ማርያም የዓለም ቤዛ ያልሃት ጌታን በመውለዷ ነው የምትሏት ኦርቶዶክሳውያን ነው ወይስ በሞቷ ነፍሳትን ስላተረፈች ነው ለሚለው ጥያቄ ሁለቱንም እቀበለዋለሁ። ምክንያቱም የጌታ እናቱ ስትሆን ለቅዱሳኑ ሁሉ በሰጠው ቃል ኪዳን ነፍሳትን በእርሷ ሞት ታድን ዘንድ ቃል ኪዳን ገብቶላታል። የት መጽሐፍ ማስረጃ አለህ? ነገረ ማርያም ማለት ነው። ከኔ በፊት የነበሩ በ3ኛው መቶ ክፍለ ዘመን ያሉ አበው ጽፈው ቀምመው እንደኔ በእውቀት ሳይሆን በቅድስና ተራቀው ያስቀመጡት መጽሐፍ ስለሆነ እርሱን መጽሐፍ እቀበላለሁ፣ በእርሱ በኩል ሄዳለሁ ማለት ነው። ግልጽ ነው ሐሳቤ። አዎ ታዲያ መጀመሪያ አልጠቀሱትም እኮ አሁን ይህን መጽሐፍ የማርያምን ቤዛዊት ዓለምነት የሚተርከው ይህ መጽሐፍ ነበረ። እርሱን ሳይጠቅሱ ነው ስለወለደችው ወደሚለው የሄዱትና ከዛ አንተ ስለጠቅስልኝ ነው ማለት ስለምፈልግ እንደምትጠቅሰው ስላገበኝ ያኔ እነግርሃለሁ ብዬ ነው የቆየው። ጥሩ እሺ። ስለዚህ አቡነ ገብርኤል እንግዲህ ያሉት ቤዛ አትባልም ነው ከዚህ አንፃር። ምክንያቱም መጽሐፍ ቅዱስ ስለሰዎች ሁሉ ቤዛ ሆኖ የሞተው ክርስቶስ እንደሆነ በግልጽ ይናገራል። ጥቅስ መጥቀስ ሳያስፈልገን ቤዛ ነው ኢየሱስ ክርስቶስ ብቻ ነው። አድምጠኝ። ስለ ሰዎች ሁሉ የሞተው ኢየሱስ ክርስቶስ ብቻ ለመሆኑ ማስረጃህን ንገረኝ። ሌላ አለ የሞተ? መቼም እግዚአብሔር አንድያ ልጁን ላከ እያልሁ አይደለም ለመሆኑ ንገረኝ አልኩ። ማስረጃ እንጂ ሌላ ሰው ይሞታል አልኩኝ እኔ። ማስረጃ ንገረኝ ነው። በቃ እሱ ነው የሞተው። እግዚአብሔር አንድያ ልጁን ላከ፣ አንድያ ልጁ ስለ ኃጢአተኞች ሞተ አይደል? ማስረጃ እሱ በቀር ብቻ የሚል ማስረጃ ሳይሆን አንዴ መምህር መምህር ኤፍሬም አሁን ይህን ማስረጃ ተብሎ አይጠየቅም። እርሶም ስለሚያውቁት ግን ከጠየቁ ዘንድ በቆሮንቶስ መልእክቱ ላይ ቅዱስ ጳውሎስ አንዱ ስለ ሁሉ ሞተ ይላል። አንዱ ስለ ሁሉ ሞተ ይላል። አትጥቀስልኝ። ይህን ጥያቄ የጠየቅኩ ከኢየሱስ ውጭ የሞተልን ሟች አለ ለማለት ፈልጌ አይደለም። አንዱ ስለ ሁሉ ሞተ ይላል። ጠየቁ አይደል? አንዱ ስለ ሁሉ ሞተ። በቃ ሌላ የሞተ ገባኝ እኮ ተረዳሁ እኮ እሱን። እዚህኛው ላይ መምህር ዋናው ላይ ብታወሩ ጥሩ ነው። እንደዚህ አይነት ጥቅሶችን በመጠየቅ ከሆነ እኛ ቤት በጥቅስ አንታመም። የወንጌላውያን አማኞች ነን። ብሉያትና አዲስ ኪዳንን ጠንቅቀን የምናገነን የቱ ጋር ምን እንደሚል ማለት ነው። ከዚህ ይልቅ ዋና ሀሳቡ ላይ ቢያወሩ ጥሩ ነው። አንዱ ስለ ሁሉ ሞተ ይላል። ከሱ ውጭ ሌላ ለሰው ልጆች ቤዛ ሆኖ የሞተ የለም። ያቆን እየቀጥሉ ግሩም ነው። ይኸውልህ እሱን ጥያቄ ስለዚህ ማርያም
ማርያም ቤዛ ሆና ሞተች የሚለው ትምህርት መጽሐፍ ቅዱሳዊ ነው ብለው ያምናሉ? በደንብ በደንብ። ለምን? የክርስቶስ ሞት ምን ሊሆን ነው? የክርስቶስ ሞት ለዓለም ሁሉ ድህነት ነው። የማርያም ሞት እኮ ለነዛ ለ99999 ነፍሳት ከገሃነመ እሳት ወደ ወይም ከሲኦል ወደ ገነት እንዲገቡ እንደሆነ ነው ነገረ ማርያም የሚናገረውና ይህ ከእግዚአብሔር ቃል ጋራ የሚጋጭ አይደለም ወይ? አይ እሱ እኮ እርሱ ማዳን ተስኖት ሳይሆን ለእናቱ ያለውን ፍቅር ለመግለጽ ለዓለም ለማሳየት ነው በእናቱ ላይ ያለውን ፍቅር እንጂ እርሱ ማዳን ተስኖት አይደለም ያገዘች። ይሄንን እስቲ መጽሐፍ ቅዱሳዊ ያድርጉት። እርሱ ነገረ ማርያማዊ ነው መጽሐፍ ቅዱሱ። ነገረ ማርያም መጽሐፍ ደግሞ መጽሐፍ ቅዱሳዊ ነው ማለት ነው እኮ። መጽሐፍ ቅዱሳዊ ነው። እስቲ በምን መንገድ ነው ማርያም ለኃጢአተኞች ሞተች የሚል ትምህርት የምናገኘው? ከየት ነው? ለኃጢአተኞች ሞተች የሚለው በነገረ ስቅለት ዙሪያ ከሆነ ከክርስቶስ ውጭ ለዓለም የሞተ የለም። ወኪል በመሆን እኮ ነው የሚለው። ማርያም ሞታላቸው አይደል? ማርያም ሞታላቸው አይደል? እሷም የሞተችው የመሞቷ ምክንያት እነዚያን ሰዎች እነዚያን ነፍሳት ከሲኦል ለማውጣት ነው አይደል? ነገረ ማርያም ኪዳን ነው። እሱማ ቃል ኪዳን ነው። ለእመቤታችን ይቅርና ለሌሎቹ ቅዱሳን ሁሉ ቃል ኪዳን ሰጥቷል። የቱ ጋር ነው የሰጠው ቃል ኪዳን? ደግሞ ወደ ሌላ ርዕስ መሄድ እንዳይሆንብን እንጂ እንደዚህ የሚል ቃል ኪዳንም አለ መጽሐፍ ቅዱስ ውስጥ ነው እንዲያውም ያለው። ነፍሳትን ከሲኦል የሚያወጣ ቃል ኪዳን፣ ነፍሳትን ከሲኦል የሚያወጣ ቃል ኪዳን። አዎ መጽሐፍ ቅዱሳዊ ማስረጃ ሁሉ ነው። የቱ ጋር ነው ያለው መጽሐፍ ቅዱሳዊ ማስረጃው? ለምሳሌ ነዌና አልዓዛርን መውሰድ እንችላለን። ይሄ መጽሐፍ ቅዱሳዊ ማስረጃ ነው አይደል? ሉቃስ ወንጌል ያለው። እሺ ያኔ ምንድን ነው ያለው? መጀመሪያ ቃል ኪዳን አለ እዚህ ጋር። ቃል ኪዳኑ ምንድን ነው? እስቲ ቃል ኪዳኑን ያሳዩ። አይ ነው ስለ ቃል ኪዳኑ አይደለም የምነግርህ። ማለት ስለ ቃል ኪዳኑ ለምሳሌ ተረዳኝ። ምጅምር ገባኝ። ሐሳብ ተረዳና ወደ ቃል ኪዳኑ ወስዳለሁ። ቆይ በመጀመሪያ ቃል ኪዳን አለ አሉ። ነፍሳትን ከሲኦል ወደ ገነት ማዛወሪያ ቃል ኪዳን አለ አሉ። ለቃል ኪዳኑ ደግሞ ማስረጃ አለኝ ብለው ወዴት ሄዱ? ወደ ሉቃስ 16 ሄዱ። ሉቃስ 16 ላይ አሁን ቃል ኪዳን የሚል ነገር ያሳዩናል። ቃል ኪዳን እዛ ጋር መኖሩን አሳይተውን ነው ይህንን ነገር የሚያብራሩት። ከሌለ ቃል ኪዳን የለም ማለት ነው። ወይም ወደ ሌላ ጥቅስ ሂዱ እንዴ። አሁን እኮ ይኸውልህ እኔ ማብራሪያ ስሰጥህ ማብራሪያ አትስጠኝ ትልና አንተ ረጅም ማብራሪያ ትሰጠኛለህ። ይሄን ጥቅስ ብቻ አላልኩም። ቃል ኪዳን ብለው አሁንም ተው፣ በየሰከንዱ ሌላ ሙግት አታንጣ እያልኩ ያለሁት አንብልኝ እሱን ቃል ነው ያልኩህ አይደል? እኔ ራሱ ያመጡት ራሱ ያንብቡ። ግን ቃል ኪዳን የሚል ነገር እፈልጋለሁ። ከዚያ ክፍል ቃል ኪዳን የሚል እፈልጋለሁ። ምክንያቱም መነሻችን ቃል እንደውም ርዕሱ አልነበረም። ወደ ቃል ኪዳን ሊያስገባን ይችላል። ዞሮ ዞሮ ያው ከቤዛነት ጋር ስላቆራኙት ትርጓሜን ቃል ኪዳን የሚል ሐሳብ አለው ወይ? እሱ ነው ትርጓሜን ስለማትቀበል ቃል በቃል አስረዳ። መጽሐፍ ቅዱስ ላይ በትክክል ከተረጎመ እቀበላለሁ። በትክክል ከተረጎመ እቀበላለሁ። ተወው እሺ፣ ቃል በቃል አስረዳ። ዝም ብሎ ትርጓሜ የሌለው ማላስረዳ። ይሄ አሁን ትርጓሜ በአንድምታ ነው የምተረጉምልህ የነበረ። እሱን ተወው ካልኸኝ ቃል በቃል ልበ አምላክ ዳዊት ተካየድኩ ምስለ ሕሩያንየ ብሎ ከመረጥኋቸው ምርጦች ጋር ቃል ኪዳኔን አደረግኩ ይላል። ይህ ቃል ኪዳን ደግሞ የመረጥኋቸው የሚባሉት አካላዊ ቃልን ስግው ይሆንባት ዘንድ የተመረጠች አንዷ የምርጦች ምርጥ እርሷ ድንግል ናት ማለት ነው። ስለዚህ ከመረጥኳቸው ጋር ቃል ኪዳኔን አደረግኩ ማለት ይህ ቃል ኪዳን እንደ ሰው ልጆች ውል ጠዋት ተስማምተው ምሸት የሚፈርስ ሳይሆን በሰማይና በምድር ለዘላለም የሚጸና በእግዚአብሔርና በሰዎች መካከል የሚደረግ ስምምነት ነው። ሉቃስን ተዉት ማለት ነው። ይሄኛውን አትቀበለውም ማለት ነው። አይቀበለዋለሁ፣ ችግር የለም። እሱ ላይ እናወራለን። ግን በመጀመሪያ ሉቃስ ውስጥ ሄደዋል። የሉቃስን ሐሳብ እስቲ ቃል ኪዳን ምን እንዳደረገ ይንገሩኝ። መጀመሪያ ቃል ኪዳን የሚባለው ያን በማስረዳት አልደክምም። እሱን ትርጓሜ ቤትናና ጉባኤ ቤት አስተምርሃለሁ። እሱኛውን አሁን ይሄኛውን ያዝ። ቀጥታ ስላለ አንድምታ አልነግርህም ብዬ ነው። መጽሐፍ ቅዱስ ብቻ ስለምትሉ ትርጓሜ ስለማትቀበሉ የማትቀበሉትን ትርጓሜ አሁን ተርጉምልኝ ማለት ምን ማለት ነው? አይደለም፣ ስለ ቃል ኪዳን ነው ያወሩት። ይንገሩን፣ ምን ችግር አለው? ይሄው ቃል በቃል ነገርሁ እኮ ተካየድኩ ምስለ ሕሩያንየ በቃ ከወደድኋቸው ጋራ ቃል ኪዳኔን አደረግኩ ከመረጥኋቸው ጋር አለ። ለሱ ምርጡ ደግሞ እናቱ ናት ለዓለም አንደኛዋ ማለት ነው። ከዛ ይቀጥላል። ሌላው ክፍሉ ስለ ዳዊት መሆኑን ይናገራል እንጂ ነፍስን ከሲኦል ከማውጣት ጋራ
አዎ ነፍስን ከሲኦል ከማውጣት ጋር የተገናኘ ኪዳን እግዚአብሔር ከማንም ጋር አልገባም። ከማንም ፍጡር ጋር ስለዚህ እንደዚህ አይነት ቃል ኪዳን አልገባም። ስለ ዳዊት የገባው ውል ጊዜያዊ ነው ማለት ነው። የሆነ ሰሞን ብቻ የሚቆይ ውል ነው ማለት ነው። ከዳዊት ጋራ ስለገባው ቃል ኪዳን ነው የሚናገረው ነው ያልኩት። ጊዜያዊ ነው ቋሚ ነው አላልኩም። ከቅዱሳን ጋር እኮ ነው አንተ ያልከኝ። እመቤታችን ጋር ብቻ እኮ አላልከኝ። የትኛው ቅዱስ ጋር ነው ነፍሳትን ወደ ሲኦል ለማውጣት ቃል የገባው አይደል ያልከኝ? አዎ አሁን ይሄ ቃል ኪዳን ነፍሳትን ከሲኦል የዳዊት ማስረጃ ለሌሎች ለእናቱም ለሌሎችም ቅዱሳን አይሆንም። የዳዊት ማስረጃ ዳዊት ብቻ ነው የሚመለከት። ይሁን አሁን ይሁን ይሄ የጠቀሱት ይሁንና ነፍሳትን ከሲኦል ወደ ገነት የማዛወሪያ ቃል ኪዳን ነው ወይ? እስኪ እንደዚህ አይነት ቃል ኪዳን ከማን ጋር ነው እግዚአብሔር የገባው? በብሉይም በሐዲስም ከቅዱሳኑ ጋር ሁሉ እግዚአብሔር እኔ ለዘላለም ከእናንተ ጋር እኖራለሁ ይላል። ዘላለም የሚባለው እኮ ሰባው ዓመት ማንን አወጣ? ማን ከሲኦል ወደ ገነት አዛወረ በዚህ ቃል ኪዳን? ቅዱሳኑ በመንፈስ ተነጥቀው የጻፉልንን እንይዛለን እንጂ እኔ ከገነትና ከሲኦል መካከል የቆሙ ትራፊክ እኮ አይደለሁም። በምን አውቃለሁ እኮ? የለማ መጽሐፍ ቅዱስ ውስጥ ከሌለ አፋውልን ቅዱሳኑ ሄደው ተነጥቀው ሰባተኛው ሰማይ ድረስ በገድላትና በድርሳናቱ ውስጥ አለ። እውነት ነው፣ በገድላትና በድርሳናቱ ውስጥ አለ። ግን የገድላቱና የድርሳናቱ እግዚአብሔር የማያውቀው ከመጽሐፍ ቅዱስ ውጪ የሆነ የመጽሐፍ ቅዱስን ትምህርት የሚጻረር ጸረ ወንጌል የሆነ ቃል ኪዳን ነው። ምክንያቱም እግዚአብሔር እንደዛ አይነት ቃል ኪዳን አድምጠኝ፣ እንደሱ ብለህ አትሂድ። ቆይ ይኸውልህ መጽሐፍ ቅዱስ ማለት ሞጅል ነው፣ መምሪያ ማለት ነው በአጭር ቋንቋ ሲገለጽ። ገድል ማለት ደግሞ ሕይወት ስራ ማለት ነው። ስለዚህ የመጽሐፍ ቅዱሱ እሱ ሰርቶ ስሩ እንዳለ ቅዱሳን የሰሩበት የስራ ውጤት ነው ያ። ስለዚህ የቅዱሳን የስራ ውጤት የተጻፈው በገድል ነው ማለት ነው። በዛ ገድል የተጻፈ ደግሞ እንደኛ ከተማ ምሳቸውን አውሮፓ ቁርሳቸውን ኢትዮጵያ እየበሉ በኬክ እየተቀናጡ ሳይሆን በከክ በበረሃ ሆነው እግዚአብሔር ጋር የተነጋገሩ ቅዱሳን የጻፉት ክታብ ስለሆነ በደንብ የነሱን ሐሳብ እንቀበላለን ነው። አዲያ ከኛ ምን ልሰራ መጣ ካልኸኝ ከመጽሐፍ ቅዱስ ብቻ ከሚል አስተሳሰብ ወጣችሁ ገድላት ላይም መጽሐፍ እኛ ልጆች መሆናቸው ገድላት ድርሳናት እንደ እግዚአብሔር ቃል ከተናገሩ አንቃወምም፣ እንቀበላቸዋለን። ችግሩ ግን እንደ እግዚአብሔር ቃል ስለማይናገሩ ነው። ለምሳሌ ተናገሩ እንደ እግዚአብሔር ቃል ነው። ለምሳሌ ቆይ የመዝሙሩ ክፍል ይከፈትና ትንሽ ይወራበት ስለተነሳ ምናልባት ሌላ ርዕስ እየተፈጠረ እየሄደ ነውና አንዱ ላይ ቆሞ ለመነጋገር እንዲመች የመዝሙሩ የጠቀሱት ያኛው ዝም ማለት አግዛቸው ዝም ብሏል። አንድ ሰው ጋር ብቻ ነው ማወራ ብዬ ነበር። እናንተ ናችሁ መሳውት ግን መዝሙሩ ይወራል። ክፍሉ እንደዛ አንድ ሰው ጋር ብቻ ነው ማወራው። አንድ ሰው ጋር ብቻ እሺ፣ አግዛቸው አቁመሃል። አይ መካከልሱ ቀድ የለም አግዜ ያሳስበን ስለገባ ነው። ብሉይ ኪዳን ለኔ ልክ እንድንደማመጥ አንዳንድ ብቻ ይሁን አግዜ ተለከለ አዲስ ነገር ላንሳና ይርሚ ላንተ ሰጣለሁ። እሺ መጨረሻ ላይ አሁን የተነሳችውን ነጥብ ላንሳና ምናልባት ዳኒ እንዳለው ወደዛኛው ልንመለስ እንችላለን። እርሶ ቅድም መጽሐፍ ቅዱስ እንደ ሞጁል ነው፣ ገድላትና ድርሳናት ደግሞ ማብራሪያዎች ናቸው አሉ። መቼም እንደዚህ የሚል ሐሳብ የለም። መጽሐፍ ቅዱስ የእግዚአብሔር ቃል ነው፣ የቤተ ክርስቲያንም መሰረት ነው። አሁን ሞጁል ሚል ፈልገህ ነው መጽሐፍ ቅዱስ ውስጥ? ቆይ እንደሱ ለምን ይላሉ መምህር? ሕፃንማ ይጫወቱ። እኔ አሁን እንደሱ ማለት አይደለም። የመጽሐፍ ቅዱሱን ክብር አላዋቂና ጉዳይ ላይ ነው ስለመሰለኝ። ለማንኛውም በመጽሐፍ ቅዱስ ውስጥ የሞቱ ቅዱሳን አሉ። ለምሳሌ እስጢፋኖስ ተወግሮ ሞተ። ለእስጢፋኖስ የተገባ ቃል ኪዳን አለ? አሁን ገድላትና ድርሳናትን ስናነብ ቃል ኪዳን በተለይ ከሚሞቱት ቅዱሳን ከተባሉት ከሰማዕታት ከቅዱሳን ጋር በተገናኘ ሊሞቱ ሲሉ ነው ጌታ ይገለጥና በስማቸው ይህንና ያንን የሚያደርግ እንደሚድን ከሲኦል ወደ ገነት እንደሚዛወር ሌሎችም ነገሮች እንደሚያገኝ የሚናገሩ ቃል ኪዳኖች ተገብተዋል። በመጽሐፍ ቅዱስ ውስጥ ግን ስለ ጌታ ሰማዕትነትን የተቀበሉ ለምሳሌ እስጢፋኖስ ቀዳሜ ሰማዕት ተወግሮ ሲሞት ጌታ ቃል ኪዳን አልሰጠውም። ያዕቆብ ተገደለ፣ ቃል ኪዳን አልሰጠውም። ሌሎችም ራእይ ውስጥም የምናገኛቸው ተቀበሉ የሚባል ቃል ኪዳን የለም። ስለዚህ ገድላትና ድርሳናት ውስጥ የምናገኘው ቃል ኪዳን እግዚአብሔር ያልገባው ቃል ኪዳን ነው ማለት ነው። ለምን? እግዚአብሔር ዓለምን ለማዳን አንድ ጊዜ በልጁ ሁሉን ነገር ፈጽሟል።
ሰው የሚድነው በዚያ በኩል ነው እንጂ ከዛ የጎደለ የቀረ ነገር ኑሮ በቅዱሳኑ የሚሟላ የሚል ትምህርት የለምና መጽሐፍ ቅዱስ የማይናገረው ትምህርት ነው ይሄ ገድላት ውስጥ ያለው። ስለዚህ ገድላት ማብራሪያ ነው የሚለው ውሸት ነው። ቢሆን ደስ ባለን። ገድላትና ድርሳናት እንደውም የሚሰብኩት ሌላ ወንጌል ነው፣ ልዩ ወንጌል። ክርስቶስን ወደ ጎን አድርገው በቅዱሳኑ በመማፀን መዳን እንደሚቻል ነው የሚሰብኩት። ዋና ትምህርታቸውም እሱ ነው እንጂ እናንተ ቀለል አድርጋችሁ መጽሐፍ ቅዱስን ለማብራራት የተጻፉ ናቸው እንደሚባለው አይደለም። እሺ አንድ እሷሽ ላይ ብቻ ልበልና አንድ ግን ወደዛ ሐሳብ ከመግባቴ በፊት አንድ ደቂቃ ብቻ ማትሞላ ሐሳብ የምናገር ምንድነው ውይይት ብዙ ጊዜ በተለይ ተናገር እውነቱን ነው። ኦኬ እሱ ፔጅ ላይ ሌላም ቦታ ይከፈትና መምህራን ሲገቡ አንዳንድ ወንድሞች ሲገቡ ውይይት ያለውና መወያየቱ ድንቅ ሆኖ መልካም ሆኖ በጣም የሚከፋኝ ነገ እንዳይገናኙ ተጣልተው ተረካክሶ ተሰዳድቦ መለያየት ይሄ ከክርስትና ይቅርና ከስብዕና የማይጠበቅ ህይወት ስለሆነ ነገ ከነገ በኋላ ምናልባት እናንተን እውነትን ይዘናል ብላችሁ ካሰባችሁ በሐሰት የቆምነውን ወደ እናንተ ለመውሰድ እንድትችሉ በተቻለ አቅም ትህትና በተመላበት ሰውን በማያስቀይም ሐሳብ ብትሄዱ ጥሩ ነው። በአንጻሩ ደግሞ እኛም እውነትን ያዝን እኛንን ስለሆነ ያልነው ወደኛ ለማምጣት በፍቅር ከሆነ ወንጌልን መረዳዳት ስለሚቻል ሳይጣሉ መለያየት በጣም ድንቅ ነው። አንዱ እሱ ነው። ሌላው መጨረሻ ላይ አንዲት ጥያቄ እንድጠይቅ ደግሞ ያው ተጠይቄያለሁ። እስካሁን እድል ትሰጡ ያላችሁ ማለት ነው። አሁን ወደ አልከው ስመጣ እኔ ገድላትና ድርሳናትን ሳይ ድንቅ የሚልህ ምኑ ነው ካልከኝ እግዚአብሔር እኮ የተሰጣ ልብስ አንድ ሰው ከኔ ደጃፍ ልብስ ቢያሰጣ ክላማ ፀሐይን ተገንከኝ ይባላል። እንዴት ፀሐይ በሆነ ልብስ የምትተገን አይደለችም። የእግዚአብሔር ቸርነት በአንድ ቅዱስ የሚተገን አይደለም እያልሆ ነው። ምኑ ነው አዲያ የሚደንቅህ ካልከኝ የእግዚአብሔር የቸርነቱ ብዛት በጣም ድንቅ ግርምም ይለያል። እንዴት ካልከኝ ሰውን በገነት አስቀመጠው፣ ተንፈራፍሮ ያልተፈቀደለትን በልቶ ወርዶ መጣ፣ ራሱ መጥቶ ከራሱ ጋር አስታርቆ ዓለምን ይቅር ብሎ በደሙ ዓለምን ቀድሶ ሄደ። አሁንም ሲስት ሶስተኛ እድል ንስሐ ሰጠ። ያ ብቻ አይደለም፣ በቅዱሳኑ መስመር እነርሱን መስለን በእነርሱ ጸሎት በእነርሱ ቅድስና ተማጽነን እንድንጓዝ ደግሞ ተጨማሪ እድል የሰጠ እግዚአብሔር ነው። የትኛው ላይ ከሰማይ ሰማያት ለመውረዱ አዳምን በገነት ማስቀመጡ መጽሐፍ ቅዱሳዊ ማስረጃ ነው። ቅዱሳኑን የምልጃ ስራ እንዲሰሩ እንደሰጣቸው የሚያስረዳው የቱ ላይ ነው ካልኸኝ፣ ለምሳሌ በየትኛውም አይነት የፕሮቴስታንት ቤት የምልጃ ስራ ማለት ከሲኦል ወደ ገነት ማለት ነው። በአጭር ቋንቋ ሌላ አይደለም ትርጉሙ። የምልጃ ስራ ስልህ ሸፍታ አደረገ እንዳትለይ ብዬ ነው። ስለዚህ ከሲኦል ወደ ገነት ያስወጡ ዘንድ የሰጣቸው የትኛው ቦታ ላይ ነው ካልኸኝ፣ የእግዚአብሔር የቸርነቱ ጥግ ይገርመኛል ያልኩህ ለምሳሌ ጌታ ከመረጥኳቸው ጋር ቃል ኪዳኔን አደረኩ ብሏል ብያለሁ። ያ ብቻ አይደለም፣ የምልጃ ስራ በምን ይገለጻል እስኪ በምድር ላይ ካልኸኝ፣ ለምሳሌ ዛሬ አሁን አንድ ፓስተር ይጸልያል። ይሄ እኮ በህይወት እያለ ነው ትላላችሁ፣ ብዙ ጊዜ መልስ ትሰጡ ሰማለሁ። ፓስተሩ ሲሞት የሚሞተው ነባቢት ነፍስ ናት ወይስ ደግሞ ኢ ነባቢ ስጋ ነው? ነባቢት ነፍስ በኢ ነባቢ ስጋ በኩል ነው የምትናገረው እያልኩ ያለሁት። ነፍስ ህያዊት ናት፣ እንደ ህያውነቷ ኗሪ ስለሆነች ትኖራለች። ለባዊት ናት፣ እንደ ለባዊነቷ ልብ አድርጋ ነገር ትይዛለች። እንደ ነባቢነቷ ስትናገር ትኖራለች ማለት ነው። ስለዚህ የነርሱ የቅዱሳኑ ምልጃ ለዘላለም የሚቀጥል መሆኑ መጽሐፍ ቅዱሳዊ ነው ከማለትም ባሻገር ስነ ተፈጥሯዊ ነው ማለት ነው። ለምሳሌ እኔ ነባቢ ለባዊ ህያው እንደመሆን የመጠን በእኔ ነባቢነት ለባዊነትና ህያውነት ለዘላለም የሚኖር ነባቢ ለባዊ ህያው የሆነ ነፍስ አለ በውስጤ ማለት ነው። ይህ ነፍስ የሆነ ጊዜ የሚያቆም ነፍስ ከስጋዬ ሲለይ እኔና እግዚአብሔር የምንገናኝበት መስመር ሊያቆም የሚችልበት መስመር አይደለም፣ ይቀጥላል ለዘላለም ማለት ነው። ለምን ከተባለ እግዚአብሔር የሙታን አምላክ አይደለም የህያዋን ነው እንጂ የተባለ እኮ ምን ማለት ነው ካልከኝ፣ ህያዋን የተባልን እኛ ነፍሳችን ህያው ትሆና ለዘላለም ስለምትኖር ነው። ስለዚህ መምህር አሁን እርሶ በአጸደ ስጋ ቢሞቱ በአጸደ ነፍስ ቢሆኑ እማልዳለሁ እያሉ ነው እርሶ? አዎ ይማልዳሉ። አዎ እና ቅዱሳን እኮ እንደዛ ነው የሚማልዱት። አሁን ስለዚህ ማርያም የጌታችን ናት፣ በሰማያት ሆና ስለእናንተ ልመናን ታቀርባለች። በጣም እንጂ ውዳሴ ማርያም የሰኞ የአንድምታ ትርጓሜ ላይ ምንድን ነው ብሎ የሚለው ትርጓሜ ሳሊ ለነ ቅድስት ብሎ በሚለው ላይ አይ አንድ ጊዜ ስለምታማልደው ማማለድ ነው እንጂ የሚለው ነው። አይ ምንድነው ብሎ የሚለው እዛ ክፍል ላይ ሳሊ ለነ ቅድስት ብሎ የሚለው ላይ ምን ማማለድ የምትኖር ሆነ አይደለም የሚለው ነው። ልመናስ
እንኳንስ በሷ በሌሎችም የለባቸውም። ከዚህ በኋላ እንኳንስ በሷ በሌሎችም የለባቸውም። በቀደመ ልመናዋ የምታስምር ስለሆነ ይህንን አለ እንጂ ይላል። እውነት ነው ይላል። ታዲያ ስለዚህ አሁን እንኳንስ በሷ በሌሎችም እኮ የለባቸውም ነው ብሎ የሚለው በሰማያት ልመና ሰጧታል ነዋ። እርሶ ኬት አይልም። ልመና አሁን በሰማይ ትለምንላለች ነው ያሉት። ውዳሴ ማርያም አንድምታ ትርጓሜ ግን ሊቃውንቱ የተረጎሙት ልመናስ እንኳንስ በሷ በሌሎችም የለባቸውም። ከዚህ በኋላ እንኳንስ ልመና በሷ በሌሎችም የለባቸውም። በቀደመ ልመናዋ የምታስምር ስለሆነ ይህንን አለ እንጂ ይላል። ታዲያ ማርያም በሰማይ እኮ ልመና አታደርግም ነው ብሎ የሚለው። አይ ይኸውልህ ማርያም በሰማይ ልመና አታደርግም የሚለው ቃል ምን ማለት ነው? አንድ ጊዜ የተሰጣት ቃል ኪዳን ለዘላለም ስትወስንበት የምትኖር ስታደርገው የምትኖር ለምሳሌ በሰዎችና በእግዚአብሔር መካከል ሰኞ አበበ ሲስት አሁንም ማክሰኞ ሲስት እያለች አይ አልልልሽም እልሻለሁ የሚል በሱና በሷ መካከል መለማመን የለም። ልመና እንኳንስ በእርሷ በሌሎቹም የለም። በቀደመ ልመናዋ የምታስምር መሆኗን ማለት አንድ የቃል ገብቶላታል ማለት ነው። በምሳሌ ሲገለጽ አንድ ድርጅት በምሳሌ ልግለጽልህ ግልጽ እንዲሆን ሁሌ 3 ቀን ነው 4 ቀን ስጠይቀው ስለሰማሁ ነው ይህን ጥያቄ ሌላ መምህራንም ጋር ዛሬ ልንገርህ መምህርዬ ምሳሌ ሳይገባኝ ሲቀር ገብቶኛል አሉ። ምሳሌ ሳይገባ ሲቀር አይደለም ሰጠው ገብቶኛል። ድንቅ ጌታችንስ መድኃኒታችን ኢየሱስ ክርስቶስ አሁን በሰማያት ልመና ያደርጋል? ማን? ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ አባቱ ወደ እግዚአብሔር አብ ወደ አባቱ ወደ እግዚአብሔር አብ እግዚአብሔር ወልድ ልመና ያደርጋል ወይ? አዎ። ስንት መለኮት አለ? አንድ መለኮት ነው ያለው። ልመና ያደርጋል ወይ? በተለየ አካሉ እሱ ጥያቄ መልስ እየሰጠው እኮ ነው። በተለየ አካሉ የዚህ መለኮት አንድ መለኮት ነው ያለው። በተለየ አካሉ ግን የዚህ መለኮት ስንት አካል አለ? የጠየቁትን መልሱልኝ። የመለኮት ስንት ነው? በተለየ አካሉ እኮ አልኮትኝ። ይሄ መለኮት በሶስት አካል በሶስት ስም እንደዚህ ያለው የጠየቁትኝ። አሁን ሌላው ጋር ሂዱ። ኢየሱስ ክርስቶስ አሁን በሰማያት በአባቱ ቀኝ ሆኖ ልመናን ያቀርባሉ ለአብ። የሥላሴን የኩነት ስም ንገረኝ እስኪ አንዴ ባጭር እሱ እንድመልስ። አልጠየቁትም እሱ አይደለም ጥያቄ። ጌታችን ኢየሱስ ክርስቶስ ልመና ያደርጋል በሰማያት ያደርጋል አያደርግም? ልመና ቆይ እንጂ እኔ ወርቅ ጥያቄው መልስ ነው ስላገኘው ንገረኝ። መምህር ኤፍሬም ልመና በሰማያት ያደርጋል አያደርግም? ልክ የማርያምን እንደተናገሩ ለምን እሱን አይናገሩም? ያደርጋል ወይ አያደርግም? እሱ ለምን እንዴ? እሱን ነው እኮ እየመለስኩልህ ያለሁት። ያደርጋል አያደርግም? ኩነት ስም ንገረኝና ልመልስልህ እኮ ነው ያልኩህ። ራስ መልስ ነው። ኩነትን አልቀበልም። ኩነት የመጽሐፍ ቅዱስ ትምህርት አይደለም። አሁን ኑና ይመልሱልኝ እዚህ። ኦኬ፣ ስለዚህ ሥላሴን አትቀበልም? እኔ ሥላሴን እቀበላለሁ። ኩነት ግን የእናንተ ነው። የእናንተ መጽሐፍ ቅዱስ መሰረት የሌለው ማለት ነው። አሁን መጽሐፍ ቅዱስ መሰረት የሌለው ነው። የጠየቁትን ይመልሱልኝ። በአብ ቀኝ ጌታችን ኢየሱስ ክርስቶስ ለአባቱ ወደ አባቱ ልመና ያቀርባል ወይ? እንዴ እሱን ነው እኮ መልስ እየሰጠው ያለው። ልመና ያቀርባል ወይ? አያቀርብም ወይ? ያቀርባል በሉ። ልክ የማርያም ትለምንላለች ብለው እንዳሉ ውዳሴ ማርያም ደግሞ ውዳሴ ማርያም ላይ ደግሞ ልመናስ እንኳንስ በሷ በሌሎችም የለባቸውም በቀደመ ልመናዋ የምታስምር ስለሆነ እንጂ ይላል። የቀደመ ልመናዋ በኋላ እመጣበታለሁ። ጌታችን ግን አሁን በሰማያት በአባቱ ቀኝ ልመናን ያቀርባል ወይ? ወደ አብ ይለምናል ወይ? እኮ ለሱ ጥያቄ መልስ ቀጥታ እኮ ጥያቄው መልስ ስለሆነ መልሱልኝና ማብራሪያ ከፈለጉ ሰጥቶታለሁ። አጭር መልስ አይደለም የምመልሰው። አጭር መልስ ልመና ያረጋል ጌታችን ኢየሱስ ክርስቶስ አያረግም? በሰማያት ጥያቄ መልስ ነው። ጥያቄ መልስ ነው። ጥያቄ መልስ ይሆናል። የተጠየቁትን ይመልሱ። ወደ አብ ልመናን ያቀርባሉ ጌታችን። ጥያቄ መልስ ማርያም በሰማያት ለምን ባጭሩ ይለምናል ወይ አይለምንም? ለምን አይሉ? የሥላሴን የኩነት ስም ንገረኝ። ሥላሴን ከተቀበል ወንድም ኩነት የእናንተ ዝም ብሎ ወሬ ነው እኮ ብዬ ነው። አልቀበልም ኩነትን። መጽሐፍ ጥሩ ኩነት የኛ ወሬ ከሆነ ያድምጡኝ። የአብ ልባዊነት አምጡ ብሎት መጽሐፍ ቅዱስ ላይ አያመጡም። አሁን እሱን ይተዉትና የጠየቁትን ጥያቄ ይምጡና ኧረ እኔ ስለ አብ ልባዊነት አይደለም የተናገሩት። የሥላሴን የኩነት ያድምጡኝ። የጠየቁትን ጥያቄ ይመልሱልኛል አይመልሱልኝም? ጥያቄ መልስ ነው። ጌታችን ኢየሱስ ክርስቶስ በአባቱ ቀኝ አሁን በሰማያት ወነበረ በየማነ አቡሁ ይላል። በአባቱ ቀኝ ተቀምጦ ልመናና ጸሎትን ያቀርባል አያቀርብም? ያ ጥያቄ መልስ ነው። እሱ ያቀርባል በሉ። ይኸው ስሙ እንግዲህ 2700 ሰው መምህራኑ ቸርች ውስጥ ቤተክርስቲያን ውስጥ ሆነው እንዲህ ሲጠይቁ አይመልሱም። ሶሻል ሚዲያ ለም ሲመጡ አይመልሱም። የማርያም ሲሆን ወዲያው ነው የሚመልሱ። ማስታወቂያ መስራቱን ተወውና ያድምጡ። የማርያምን ሲሆን ወዲያው የማርያምን ሲሆን ያድምጡ። መምህርዬ የማርያምን ሲሆን ወዲያውኑ ላፍታም አልቆዩ ወዲያውኑ መለሱ። የጌታችንን ግን ተናነቀውት። አሁን በአባቱ ቀኝ ልመናና ጸሎትን ያቀርባል።
እንደ እኔ አቲዝም ነበር የሚለውን ታሪክ ታውቋለህ? አንዱ ከትከሻው ያለው ፎጣ ነጥቆ በቃ አሁን እሺ፣ ሚዩት እኔ ያርጉት አቲዝም ነበር አለ ይባላል። እና መምህርዬ ሚዩት ያርጉት። በቃ ሚዩት ያርጉት። ለህዝቡ ልናገር፣ ለህዝቡ የዘመናት የቤተክርስቲያን ሚዩት ያድርጉት። መምህር ጠይቄዎት አልመለሱልኝም። የማርያምን መለሱልኝ። የጌታችን ኢየሱስ ክርስቶስን ግን ሲደርስ ወገቦት ተያዘ ማለት ነው። ግድ የለም እመቤታችን ጋር ከተግባባን ጌታ ጋር እንግባባለን። ችግር የለም። እንኳን ቢያንስ የእሷን ቤዛዊነት ይመልሱልኝ። የማርያምን ወዲያው ፈጠን። ችግር የለም። እናመሰግናለን ቤዛዊነቷን ስለተቀበልክ። ያድምጡኝ። እሷ ላይ ከተግባባን ሌላው ቀላል ነው፣ ይደርሳል። ግድ የለም። አሁን ይመልሱልኝ። ስለዚህ የጌታችን ኢየሱስ ክርስቶስ አሁን በሰማያት ልመና ያደርጋል አያደርግም? ወደ አባቱ ወደ እግዚአብሔር አብ ልመና ያደርጋል አያደርግም? መልሱ አሁን የነገርኩህ ጥያቄው መልሱ ነው። ያደርጋል አያደርግም? እኔ በአጭር ልመናን ያደርጋል ወይ አያደርግም በሉኝ። የስላሴ የኩነት ስም ወልድ ይለምናል አይደለም የሚለው ነገር ይናገራል። ሚዩት ያድርጉት። ልብ በሉ። እዚህ ውስጥ ያላችሁ 2700 ሰው መምህሩ እዚህ ለምንድን ነው ማስረጃ ነው? ገላግሉኝ ይመስላል። የተሻለ ሰው ካለ አስገባ። ገላግሉኝ ይመስላል ሀሳቡ። ሚዩት ያድርጉት ማለት ያውሩ ማለት አይደለም። እሰጦታለሁ። ሌሎቹ መምህራንም አሉ። ሚዩት ያድርጉት ማለት ያውሩ ማለት አይደለም። እንደ ጓደኞት እንደ መርጌታ እንደ ሊቀ ሊቃውንት ቀለመወርቅ ከሆኑ ታች ይወርዳሉ ማለት ነው። መምህርዬ ሚዩት አድርጉት ማለት ግን ትዕቢት የሚያሳዩ ከሆነ ታች ይወርዳሉ ማለት ነው። እኔ በትህትና ነው የጠየቅኩት። ይመልሱልኝ ነው ብያልኩት። ካልመለሱልኝ ዘንዳ ቤቱ ያንተ ስለሆነ ያው ትችላለህ ማስወረድ። ሚዩት ያድርጉትና እኮ ያወራሉ። እሰጦታለሁ። እሺ እና ምስክር ካለ የተሻለ ሰው ካለ ሚዩት ያድርጉ እባክዎት። ምንድን ነው አይፈታተኑን። ሚዩት ያድርጉት። አይ ነው የቤተ ክህነት ሰዎች ትዕቢተኞች እንደሆናችሁ እናውቃለን። እኛም እዛው ስለነበርን ማለት ነው። ኦኬ ለዛ ነው ለካ ሚዩት ያድርጉት። እኚህ ናቸው የጉባኤ መምህር ተብለው የሚባሉት መርጌታ ቀለመወርቅ የሚባሉት የቅድሙ ትዕቢተኛ። እኚህም አሁን ትዕቢታቸው መጣ ማለት ነው። ስለዚህ ከነ ትዕቢቶ ተታቻ ወርዳውትና ለህዝብ አሳያለሁ። ትዕቢተኛ ስለሆኑ ያስወረድኩት ምንም ትዕግስት የለውትም። ሚዩት ያርጉ ተብለው ሲባሉ የቤቱ ባለቤት እንኳን ለአንድ ደቂቃ እንኳን እንዳላሳይ ሚዩት አያረጉ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጌታችን ኢየሱስ ክርስቶስ አሁን በሰማያት አይለምንም ትላለች ቤተክርስቲያኒቱ። አውደ ምሕረት ላይ የወጡ መምህራን በሙሉ አይለምንም ይላሉ። መጽሐፍቶቻቸው ግን አሁን በሰማያት ልመና ያቀርባል ይላሉ። ያው ድርሳነ ሰንበት በኢትዮጵያ ኦርቶዶክስ ቤተክርስቲያን እምነትና ስርዓት ተዘጋጅቶ በትንሣኤ ዘጉባኤ ማተሚያ ቤት የታተመ 2013 ወዴት እንደምወስዳቸው ስለሚያውቁ ነው ጩኸት ያበዙት መምህር ኤፍሬም ማለት ነው፣ እንደ ሊቀ ሊቃውንት ቀለመወርቅ። እሺ በዚህ ክፍል ላይ እዩ ገጽ 49 እዚህ ቤት ያለ መረጃ እናወራም። እዚህ ያለን አገልጋዮች በሙሉ ምዕራፍ 17 እንደዚህ ይላል። ይቅርታ ክርስቲያንን ስለሚሉ ሰዎች ከዚህም በኋላ በገሃነም ውስጥ የነበሩ ክርስቲያንን እያሉ የክርስቲያንን ስራ የማይሰሩ ኃጣንን ከመድኃኒታችን ስልጣን ጸሎትን ይጸልይላቸው ዘንድ ከመድኃኒታችን ስልጣን ማለት ነው መላእክት ያቀርቧቸዋል አለ። መድኃኒታችን ክርስቶስ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር ያስታርቃቸው ዘንድ ያቀርቧቸዋል። መላእክት ከየት ነው የሚያቀርቧቸው? የኃጣንን ነፍሳት ክርስቲያንን ብለው የሚሉትን ከሲኦል ነው የሚያቀርቧቸው። ወደ ማን የሚያቀርቧቸው? ወደ መድኃኒታችን ወደ ኢየሱስ ክርስቶስ። ለምን? ጸሎትን ይጸልይላቸው ዘንድ። ከዚያስ ከባህሪ አባቱና ከባህሪ ሕይወቱ ከመንፈስ ቅዱስ ጋር ያስታርቃቸው ዘንድ ያቀርቧቸዋል። መድኃኒታችንም ኢየሱስ ክርስቶስ ማለቱ ነው ጸሎትን ከጸለየላቸው በኋላ መላእክት ወደ አማረች ወደ ተወደደች ምድር ወደ መንግስተ ሰማያት ይወስዷቸዋል። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ አሁንም በሰማያት ጸሎትና ልመናን እንደሚያቀርብ አሁን በአባቱ ቀኝ ልመና እንደሚለምን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይሄ ብቻ አይደለም፣ ድርሳነ ጽዮን ላይ፣ ድርሳነ ሰንበት ላይ፣ መጽሐፈ አርጋኖን ላይ በስርዓት ይናገራል። መርጌታም እዚህ ስላለ መጽሐፈ ዚቅ ላይም ጭምር ይናገራል። ይቤሎም ኢየሱስ ለአርዳዩ ብሎ የሚለው ክፍል ላይ መርጌታ በኋላ ይናገርበታል። ያውን ስለዚህ በሰማያት ጸሎትና ልመና ያቀርባል ብላ ቤተክርስቲያኒቱ ትላለች። እዚህ ውስጥ ያላቸው ኦርቶዶክሳውያን መምህራኑ፣ ካህናቱ እዛው ቤተክርስቲያን ውስጥ ሆናችሁ ጥያቄ ብትጠይቁ በፍጹም አይመልሱላችሁም። ሄደው ግዕዝ ውስጥ ይደበቃሉ። እናንተ ግዕዙን እንደማታውቁ እርግጠኛ ስለሆኑ ማለት ነው። አሁን እንደገቡት ማለት ነው። መርጌታ ቀለመወርቅም በትዕቢት ነው የወረዱት፣ አልሰማ ብለው ማለት ነው። ዝጉ አይዘጉም፣ ያድምጡ፣ ተረጋግተን ተደማምጠን እናውራ፣ አያወሩ።
ታዲያ ምን እንደሚሻለው መርጌታ ይቀጥልበት። ምን እንደሚሻለው እዩ እንግዲህ ማርያም በሰማይ ልመና ታቀርባለች ብለው ይላሉ። የኢየሱስ ክርስቶስ ጋር ግን ሲመጣ ወገባቸውን ይዛቸዋል። ይሄው የራሳቸው የቤተክርስቲያን መጽሐፍት አንድ አይደለም፣ ሁለት አይደለም፣ ሶስት አይደለም እጄ ላይ አለ። አራተኛው መርጌታ ይቀጥልበት። ይሄው ይቤሎሙ ኢየሱስ ለአርዳኢሁ ዚቁ በለው መርጌታ። ማይክ ሚዩት ነው። እሺ መልካም ነው። እንደዚህ ይላል። አሁን ይሰማል? አዎ በጣም ይሄው አራራይ ላይ ነው። ይቤሎሙ ኢየሱስ ለአርዳኢሁ አዓርግ ሰማየ ሀበ አቡየ ወአቡክሙ ሀበ እስእል ምህረተ በእንተ እሊአየ አዓርግ ሰማየ ሀበ አቡየ ሀበ አኢላፍ መላእክት እያለ ይቀጥላል። ምን ይላል? ይቤሎሙ ኢየሱስ ለአርዳኢሁ ኢየሱስም ለደቀ መዛሙርቱ ይላቸዋል። ምን? አዓርግ ሰማየ ሀበ አቡየ ወአቡክሙ ወደ ሰማይ ወደ አባቴና ወደ አባታችሁ አርጋለሁ አላቸው። ሀበ እስእል ምህረተ በእንተ እሊአየ የእኔ ወደ ሆኑቱ ምህረትን ወደምለምንበት ወደ ሰማይ አርጋለኋል። ምህረትን ወደምለምንበት ምህረትን ወደምለምንበት ነው የሚለው ቃል በቃል ማለት ነው። እና ይሄ ነው እውነታው። በጣም ብዙ ጥቅሶች እንደዚህ በተለይ የዚህ የመጽሐፈ ሰዓታት ላይም ቢሆን በብዙ ቦታ ላይ ምህረትን ወደሚለምንበት እንደሚያርግ እንዳረገ ያው መጽሐፍቱ ይመሰክራሉ። መጽሐፍት አዋልዱ መጽሐፍት የነሱ የሆኑ የኛ የሚሏቸው የሚመኩባቸው የተመኩባቸው እነዚያው መጽሐፍት ምንድነው የሚሉ? ኦ አብ በእንተ ክርስቶስ ርድአናል ክርስቶስ ሀበ አቡከ ሄር አማህፅናን ክርስቶስ ሆይ ወደ አባትህ ወደ አብ ለምንልን አማልደን ተብሎ ነው የሚተረጎመው የሚነገረው። ይህንን ሽምጥጥ እያደረጉ እየካዱ ነው እንግዲህ የዋሁን ህዝብ ይርገሙት ይመርቁት በማያውቀው ህዝብ መካከል ይህንን እያሉ ግን ደግሞ ምን ማለት ከዛ በኋላ ደግሞ የሰማነውን በእዝነ ልቦናችን ያሳድርብን ብሎ እንትን ማለት በጣም የሚገርም ነገር ነው። እና ኤርምዬ ትክክል ነህ። አዋልድ መጽሐፍቱ ይለምናል። የት? በሰማይ ሆኖ መጽሐፍ ቅዱስ ስለ እኛ ይታያል። የት? በእውነተኛይቱ ቤተ መቅደስ ውስጥ ገብቶ በገዛ ደሙ እዚያችው ገባና ከዛ ስለ እኛ ይታይልን ዘንድ በዚያችው መቅደስ ውስጥ አለ። እስከ መቼ ድረስ? እስኪመጣ ድረስ። የት ገባ? ቤተ መቅደሱ። እዚያችው ቤተ መቅደስ ምን እያደረገ ነው? ስለ እኛ ይታይልን ዘንድ ስለ እኛ ይታይልን። ወጣ ወይ? አልወጣም። እንደ ብሉይ ኪዳኑ ካህን አገልግሎ እንደገና የሚቀጥለው ዓመት ለመግባት አልወጣም። ለዘለዓለም አንድን መስዋዕት አቅርቦ በአብ ቀኝ ምን አለ? ተቀመጠ። ከዛስ ለልጆቹ ለቤተ ክርስቲያን ማለት ነው ምን ያደርጋል? ያ የብሉይ ኪዳኑ ሊቀ ካህን ኤርሚ በደንብ ስለምታውቀው እሱን ማለት የብሉይ ኪዳኑ ሊቀ ካህን ለፍልስጤማውያን ሊቀ ካህን አልነበረም። ለማን ብቻ? ለራሱ የሆኑቱ ለእስራኤላውያኑ ሊቀ ካህናት መሆኑን ለተቀበሉለት ሊቀ ካህኔ ነው ላሉት ሰዎች ሊቀ ካህን ነበረ። ዛሬስ ሊቀ ካህኔ ነው ለምንለው ለእኛ ሊቀ ካህናችን ነው። ሊቀ ካህናችን ነው። በዚያች ቤተ መቅደስ ገባ እንዲል ማለት ነውና ይሄ ነው። እግዚአብሔር ይመስገን። በብዙ መጽሐፍትም እነሱ የሚሏቸው ነገሮች ሁሉ ያ ስለሆነ ላለመረታት ዝም ብሎ ሆን ተብሎ አይንን ጨፍኖ ኧረ በጭራሽ ወደ እግዚአብሔር ቃል ኑ ነው የምንለው። አሁንም ወደ እግዚአብሔር ቃል መረጃችን መጽሐፍ ቅዱስ ይሁን። አሁን እኮ አግዝ ምን እያለ ነበር? በመጽሐፍ ቅዱስ አስረዱን። አይ ይሄ ይጠየቃል ወይ? ቀድምም ተናግር ያለው አሁንም ያልነበረ ሰው ካለ ቤዛ ገንዘብ ቤዛ ተባለ
ሙሴም ቤዛ ተብለዋል። ሌሎችም ይባሉ የሙሴ በትር ቤዛ ተብለዋል አሉ ይባል ይሁንላቸው። በትር ቤዛ ከተባለ ተባለ የተጻፈ ነገር አገኘን አይደል? እንቀበለው። ቤዛነቱ ቤዛ ነፍስ እንዳልሆነ ከሲኦል ለመታደግ እንዳልሆነ ምንም ጥርጥር የለውም። ለመጽሐፍ ቅዱስ ራሱን ያስገዛ ሰው በእውነት ሙሴ ቤዛ ነው ሲባል እስራኤላውያንን ከሲኦል ወደ ገነት ያስገባል ማለት እንዳልሆነ ይገባል። ለኢየሱስ ክርስቶስ ቤዛ ነው ስንል ግን ነፍሳትን ከጨለማ ወደ ብርሃን የሚያወጣ ማለታችን ነው። የሚያማልድ ማለት አይደለም ቤዛነቱ። እግዚአብሔር ይመስገን። ስለዚህ ለማርያምስ አልተባለም አይደለም፣ ለማርያም ለጳውሎስ አልተባለም፣ ለሐዋርያትም አልተባለም። ሐዋርያትም ያስተማሩት ትምህርት አይደለም ነው ያልነው። ለምን? ባዕድ ትምህርት ነው፣ መጤ ትምህርት ነው፣ የመናፍቃን ትምህርት ነው፣ የመናፍቃን ትምህርት ነው። ያልሆነውን ወልደዋለችና ወደ ምንድነው ተፈነወ ገብርኤል መልአክ ሀብዓቲ ድንግላል ወደ አንዲት ድንግል ወደ 40 ይሄድ እንዴ ታዲያ ወደ አንዲት ድንግል ተላከ። የድንግሊቱ ስም ብሎ ነው የሚጠቅሳት። ወደ አንዲት ድንግል ምክንያቱስ ከአንድ ነው መወለድ ያለበት፣ ከ40 ይወለድ እሷ ብቻ ናት። አሁን ከአንዲት መወለድ ብቻ ስላለበት ያን ሆነዋልና፣ ስለዚህ ይሄ ግን የለም መጽሐፍ ቅዱሳዊ አይደለም። መጽሐፍ ቅዱስ ውስጥ ማርያም ቤዛ ስለመሆኗ የሚናገር የለም፣ እኛም የለም ብለን አምነናል። ከእግዚአብሔር ቃል ጋር ተስማምተናል። የሰማነውን በእዝነ ልቦናችን ያሳድርብን። የእግዚአብሔር ቃል የሚለውን እንድንል ጌታ ይርዳል። ተባረኩልኝ። ቅድም አንድ ነገር ኤርምዬ የኪዳነ ወልድ ክፍሌም ሕያው ልሳንም በሉ ሌላ መጽሐፈ ሰዋስው ወግስ የሚባልም አለ በግዕዝ ብቻ። እሱንም እዩ። አያችሁ ቅድም ሲያጭበረብር የነበረ ሊቀ ሊቃውንት ነኝ ያለው አየሁት። ከዚያ በኋላ እንዴ ሌላም አለው እንዴ ብዬ አየሁትና 3 ብቻ ናቸው ያለ። ገብረ ፈጠረ፣ ገብረ ሰራ፣ ገብረ አደረገ። ክብር ለስሙ ይሁን። የሰማነውን በእዝነ ልቦናችን ያሳድርብን። ተባረኩልኝ። እሺ መሪ እግዚአብሔር ይባርኮት። ወደ ሌላ መምህር እንሂድ መሰለኝ። አይ ቲንክ መልአከ ነው። ይሰማል? መልአከ ይሰማል? ይሰማል? ብሩኬ አለው እኔ ነው የለውም? እሺ እየሰማሁ አይመስለኝም። እኔ አንድ ጥያቄ እስኪ ልጠይቅ። ታኔ ያለ እሺ የተነሳ ሐሳብ አለ። የተነሳ ሐሳብ አለ። በተነሳ ሐሳብ ላይ የተነሳ ሐሳብ ላይ ነው የምናወራውና እኮ እዛ ላይ ጥያቄ አለን። እኛ መጀመሪያ ጥያቄ አንስተናል። እዛ ላይ ነው እየተነጋገርን ያለነው። ጥያቄውንማ መልሻለሁ። ያው አትሰሙም ስለማሰሙ እንጂ እኔ ማለት መጽሐፍ ቅዱስ ምን ይላል የሚለውን ጥያቄውን ቅድም መልሻለሁ። ምናልባት አንተ አሁን መጥተህ ሊሆን ይችላል። አሁን ግን እስከመለሱ ወደ ሌላ ሰው እንሂድና ከዛ አንድ ጊዜ ብቻ አንድ ማለት እናንተ መጠየቅ ብቻ ሳይሆን መጠየቅም አለባችሁ አይደል? የተነሳው ርዕስ እናንተ ናችሁ የምትመልሱልንና ስለዚህ ሌላ ያልመለሰ እናንተ ያነሳችሁት ርዕስ ነው የምጠይቀው። ርዕሱ ነው የምጠይቀው። እየጠየቅን ያለ ነው። እየሰሙኝ ነው። የተነሳ ሐሳብ አለ። እዛ ላይ ነው እያወራን ያለው እኮ ሐሳቡ ላይ ነው። አሁን እኮ ሐሳቡ ስለተነሳ ጥያቄው ሲመለስ እኛ ተመለሰ እንላለን። እንዳልተመለሰ ስለገባ ተመለሰ እኮ እያሉ ነው እኮ ጥያቄው እኮ አልተመለሰም። ለስላሴ እያሉ ነው። ምርጌታ አልተመለሰም። ከተመለሰ ይሁን እንግዲህ የሰማነውን በልቦናችን ያሳድርብን እያሉ እኮ ነው። ጨረሱ እኮ ደመደሙት እኮ። አልተመለሰም። ጥያቄው አልተመለሰም። አሁን ልንጠይቆት ነው በደንብ እንግዲህ ከመለስን ካሉ በማስረጃ መስማት እንፈልጋለን። ህዝቡ መማር ይፈልጋል። ብሩኬ አለ አለው እሺ ተቀበላቸው። መልሻለሁ እያሉ ነው። እንግዲህ አውስ ጠይቃቸው። እሺ መምህር ኃይለ ሚካኤል እንኳን ደህና። እሺ አይ እኛ ጠያቂ ብቻ ነን አንጠየቅም ካላችሁ እኔም ደግሞ መጠየቅ አልፈልግም። እንደዛ አይነት ስለማያስኬድ ማለት ነው።
ማለት መጠየቅ አለብኝ መመለስ አለብኝ። እሺ የተወሰነ ይመልሱልንና ርዕሱ ላይ ከዛ ደግሞ እርሱ ሲጠይቁ እኔ እመልስልሃለሁ። አሁን ርዕሱ ላይ ነው። እኔ ከርዕሱ ውጭ አላወራም እኔ ራሴ ማለት ነው። እመልሳለሁ እኮ አልኩኝ። ይጠይቁኝና እመልሳለሁኝ። ግን መጀመሪያ ግን በቤቱ ርዕስ ላይ እኛን ጠይቁት መምህር። በቤቱ ርዕስ እኮ ጠይቀን መጽሐፍ ቅዱስ ላይ ቤዛ የሚለው ለስንት ነገር እንደተነገረ ከነ ማስረጃው ተናግሬያለሁ። ሙሴም ቤዛ ተብሏል። ሙሴ ቤዛ የተባለበት ምክንያት እስራኤልን እንደው ለማውጣት ኃይል፣ ብርታት፣ አቅም ኖሮት አይደለም። ነገር ግን ቤዛነቱን የሰጠው እግዚአብሔር ነው። አይደለም ቤዛነት አምላክ ብሎታል። አምላክም ያለው እግዚአብሔር ነው የሚለውን እስካሁን ተነጋግረናል። ሙሴ ቤዛ የተባለው ከምን አንፃር ተወያዩና ከምን አንፃር ነው ቤዛ የተባለው ሲባል አንዴ ወደ ውይይቱ እንድንገባ ነው። ወደ ውይይቱ እንግባ መምህር። ወደ ውይይቱ እንድንገባ ነው ወይስ ቅድም ያነሱትን ሐሳብ እያብራሩልን ነው? እኮ ይሄ ነው በቃ። ቤዛ ለምን ተባለች ነው። ማርያም ቤዛ አትባልም ትባላለች ነው። ውይይቱ ሌላ አጀንዳ የለውም። ስለዚህ መጽሐፍ ቅዱስ ላይ ቤዛ ትባላለች። ስለምን ትባል ነው ቤዛዊተ ዓለም የምንላት? ስለማን ትባልማ ቢሆን አትባልም። ስለምን ትባል ቤዛ የምትሏት? ከምን አንፃር ነው ቤዛ የምትሏት? ምን ስለሆነ ነው ቤዛ? ቅድም አሁን እኮ ማብራሪያውን አልፈልግም ስላልክ እኮ ነው። አሁን ቅድም ይሄንንም አብራርቼዋለሁ። ከምን አንፃር ነው ቤዛ? ከምን አንፃር ነው? የክርስቶስ እናት ከመሆኑ አንፃር ክርስቶስን በእሷ አማካኝነት ሰው ስለሆነ ክርስቶስ ከእሷ በነሳው ስጋ በዛ ምክንያት ቤዛ እንላታለን። ሙሴንም እኮ ቤዛ የምንለው በነገራችን ላይ ከምን አንፃር ነው ከተባለ እንግዲህ እስራኤላውያንን ስለ ሙሴ አይደለም። አንዴ ይቅርታ፣ ሙሴን ቤዛ ያላችሁት እናንተ አይደላችሁ። እናንተ ልትሉት አትችሉም። ሙሴ መጽሐፍ ቅዱስ ነው፣ የእግዚአብሔር ቃል። በቃ መጽሐፍ ቅዱስ ነው። ማርያም ኢየሱስ ክርስቶስን ስለወለደችው ቤዛ ያላችኋት እናንተ ናችሁ ወይስ የእግዚአብሔር ቃል ነው ያላት? መምህር እንትን ሐሳብ ታደናቅፋለህ። መምህር የሚዩት ነው። የእግዚአብሔር ቃል ሚዩት ነው። አይሰማም? አሁን ይሰማል። አሁን ሚዩት ሆኖ እሺ ይሰማል። አሁን የእግዚአብሔር ቃል ቤዛ ይላታል። ቤዛ ብቻ ሳይሆን የህይወት መሰረት ይላል። መሬታችንን የእግዚአብሔር ቃል ቤዛ ያለበትን አሳዩ። ጥቅሱ እናንተ አትቀበሉትም፣ እኛ ግን የምንቀበለው ምናልባት አሁን ለምሳሌ እሱ ነበር። አሁን እኔ ሰዓታት ብጠቅስልህ ሰዓታት አትቀበልም፣ ድጓ ብጠቅስልህ ድጓ አትቀበልም። ድጓና ሰዓታት እኮ እዚህ ላይ እኔም ልጠይቅህ በስላሴ ታምናለህ አንተ? ይመልሱልኝና ከዛ ይጠይቁኛል መምህር። መጽሐፍ ቅዱስ ነው። የመጽሐፍ ቅዱስ አዋልድ መጻሕፍት ይባላል። መጽሐፍ ቅዱስ ነው። የመጽሐፍ ቅዱስ አዋልድ መጻሕፍት ናቸው። አሁን ስላሴ የሚለውን አንተ ታምናለህ በስላሴ? መጀመሪያ እኔ የጠየቅኩትን ይመልሱና ከዛ ይጠይቃሉ። መምህር ለምንድን ነው ማለት አዋልድ መጽሐፍ ነው አልኩህ እኮ። መጽሐፍ ቅዱስ ይኸውልህ ኢየሱስ ክርስቶስ ራሱ ከሰራቸው እዚህ ላይ መጽሐፍ ላይ ከተጻፈው ውጪ በጣም ብዙ የተደረጉ ነገሮች አሉ ብሎ ዮሐንስ ወልደ ነጎድጓድ በመጨረሻ ምዕራፉ ላይ ይናገራል። ኢየሱስ በዚህ መጽሐፍ ያልተጻፈ ብዙ ነገር አድርጓል ይላል። ምንድነው እሱ ያደረገው? በቃ ስለ ኢየሱስ ነው። ሰላም ነው። እግዚአብሔር ይመስገን። ሰላም
ወይ መምህራን የላቸው የዓለም ብሩኬ ወይ ድካም ነው እኮ በጣም አዘንኩ ነው እንዴው። ብፁዕ አቡነ ገብርኤል ግን ዋናውን የአጋንንቱን ጭንቅላት ነው የቀጠቀጡት። በጣም መርጌታው የለ ሊቀ ሊቃውንቱ የለ ምናምን ተፈለፈሉ እኮ ከየቦቱ በጣም ዋናውን ነው የቀጠቀጡት። እውነት ስለሆነ ደግሞ ሐሳቡ ወደ ሲኖዶሱ እንኳን ሊቀርብ አይችልም። ቲክቶክ ብቻ ነው ወደ ምድር አይቀርብም። ማርያም ቤዛ አይደለችም። እውነት ነው ይሄ። ሊቃውንቱም ይቀበሉታል። እዚህ እየመጡ ያሉ ነው እኮ የጓዳ ሊቃውንትንን እኮ ያስቸገሩን። የጓዳ እዚህ ቲክቶክ ላይ ሊቃውንት እየተባሉ ያሉ የቲክቶክ ሊቃውንት እንዴ! የቲክቶክ ሊቃውንት ምን ጥርሳችን የነቀልንበት አይደለም እንዴ? ያ ቦታ አናውቀውም እንዴ? ማናውቅሽ ተፈሲ ያሉ ማናውቅሽ ተፈሲ ነው እኮ። ልክ ገበሬው ጠምጥሞ ተስካር ሊበላ ፈልጎ ጠምጥሞ ገባና በኋላ ይበሉ እንግዲህ ለትልቅ ሰው ነው የሚሰጠው። ተፈስሂ ይበሉ ይባላል ለትልቅ ሰው። በኋላ ገበሬውን እንዲሁ ተስካር ሊበላ ፈልጎ ነው የመጣ። ምንም የተማረም የሚያውቀው ነገር የለም። ተፈስሂ ይበሉ አሉት። አይ በሏት፣ ማናውቅሽ ተፈስሂ እናንተ በሏት አለ። እንግዲህ አግዝ በደንብ ነው የሚገባው። እና ከየት ያምጡልህ? ከየት ያምጡ? መጽሐፍ ቅዱሱ ገንዘብ እንኳ ቤዛ ተባለ። እሺ ማርያምስ ቤዛ የሚል ቃል አለ ወይ? ስለ ማርያም ሲባል እናቱ ስለሆነች ቅብጥርሶ እናቱ መሆኗንማ ማንም ሙስሊምም ያምናል። የኢሳ እናት ብሎ መሬም ብሎ ሊቀበላት ይችላል። እሱን ማን ካደው? ቤዛ ነፍስ ስለመሆኗ ግን የሚናገር ክፍል የለም፣ ወፍ የለም፣ ጭጭ። መናፍቃን የሚጽፏቸው መጽሐፍት ግን ይዋሉ። መናፍቃን በጣም የጠለቀ የኑፋቄ ጥግ የደረሱ ሰይጣን ሲጠቀምባቸው የነበሩ ሰዎች መቀመጫዬን ዝግልኝ እያሉ የሚጸልዩ የእግዚአብሔር ነገር ያልገባቸው ሽንት ቤት ሆነው ሲጠሯት መጣች ሙታን መናፍስት። የሙት መንፈስ መጣችና አንተ እዚህ ሽንት ቤት ውስጥ ሆነ ማርያም ማርያም ትላለህ እንዴ? ስሜን ትጠራለህ እንዴ? ማነሻ? እኔ ነኛ። እመቤቴ አንቺን ከመውደድ የተነሳ ነው እኮ። እና ምን ይሻለኛል? መቀመጫዬን ዝጊው። እበላለው፣ እጠጣለው። 7 ቁና እንትን ይላል 50 ኪሎ በቀን እየበላ ግን ምንም ሰገራ ማይወጣ ሽንቱን ማይሸና በቃ እንዲሁ ይኖራል። ይህን ትምህርት አሜን ብሎ እየተቀበለ እናንተ እና ሊገኝ አይችልም። አናግራቸው። ሌሎችም ካሉ እዚህ ያው ከታችም አሉ። አንድ መልአከ እሺ ጸጋ ይብዛል። እሺ መልአከ ከየት ቤተ እምነት ነው ወዳጄ? እሺ እንደምን ቆያችሁ? እግዚአብሔር ይመስገን። ሁላችን ጋር ይሁን። አሜን አሜን። ከየት ቤተ እምነት? ቀሲስ ናቸው። ቅድም አውርተናል። ኦርቶዶክስ ተዋህዶ ቤተክርስቲያን ቅድም አውርታችኋል። እሺ እሺ። ማርያም ቤዛ ትባላለች? አዎ ትባላለች። መጽሐፍ ቅዱስ ይላታል? መጽሐፍ ቅዱስ ላይ ቤዛዊተ ዓለም ባትባል በሌላ ለምሳሌ በሚስጥር በትርጓሜ ይላታል። ኦኬ። መጽሐፍ ቅዱስ ግን አይላትም። መጽሐፍ ቅዱስ ላይ ያው ቤዛዊተ ዓለም አይላትም። ግን ያው ክርስቶስ የቤዛ እናት ቤዛዊተ ዓለም ስለምትባል ክርስቶስ የዓለም ቤዛ ነው። አሁን እኛ ድንግል ማርያምን ቤዛዊተ ዓለም ስንል እንደ ክርስቶስ ተሰቅላ በቀራንዮ ተሰቅላ
ዋጋ ከፍላ እንደናለች እያልን አይደለም እንደዛ የምንለው። ቅድም ተብሏል፣ ቤዛ በብዙ ነገር በቤዛ ይተረጎማል። ግን እመቤታችንም ክርስቶስ ቤዛ ለመሆኑ መንስኤ ወይንም ዳግሚት ሰማይ ስለሆነች ክርስቶስ ቤዛ ለመሆኑ ምክንያቷ እመቤታችን ናት። ጥንተ አብሶ የሌለባት ባለፈው ተነጋግሯል። በዛ ላይ እመቤታችን የዛ የዓለም የሔዋን ምትክ ናት ማለት ነው። ክርስቶስ ለምሳሌ ዳግማዊ አዳም ተብሎ የለም። እሺ አሁን እንግዲህ ብዙ ቦታ ላይ እስካሁን ምንም ምክንያት ሲያቀርቡ አንዱን ፖይንት አልያዙም። በጣም ብዙ ፖይንት ላይ በዚህ እያሉ ነው። እና ምክንያቱም መጽሐፍ ቅዱስ አይላትም ካሉ በቃ ፕሮግራሙን ጨርስን። እኛ ዛሬ እያወራን ያለ ነው የእግዚአብሔር ቃል ሕያው ነው የማይሳሳተው ይላታል ወይስ አይላትም ነው። ስለዚህ አይላትም ካሉ በቃ ጨረስን፣ ደመደምን ስለማይላት ማለት ነው። አሁን ፕሮግራሙን ጨርሰናል ማለት ነው። ከእርሱ ጋር ያለን ፕሮግራም አልቋል ማለት ነው። መጽሐፍ ቅዱስ ስለማይላት የእግዚአብሔር ቃል ስለማያስተምር እንደዚህ አይነት ትምህርት ስለሌለው ማርያም ቤዛዊተ ዓለም ናት የሚል ትምህርት መጽሐፍ ቅዱስ ከሌለው በቃ ፕሮግራሙ አልቋል። በጣም እግዚአብሔር ያክብርልን። እሱን ነው እኛም እያልን ያለ ነው። መጽሐፍ ቅዱስ አይላትም። ኦኬ፣ የሰው አስተምሮ የሰው ተረት ግን ሊላት ይችላል ነው እያወራን ያለ ነው። እሱን ነው እናንተማ እንደምትሏት እናውቃለን። እሱ ግን ትምህርታችሁ ተረት ነው፣ የእግዚአብሔር ቃል አያውቀውም ነው እያልን ያለ ነው። ቀሲስ እግዚአብሔር ያክብርልን። ከእርሱ ጋር ያለን ከዚህ በኋላ ያለው ልፋት የሰው ትምህርት ሊላት እንደሚችል ማሳያ ነው እንጂ የእግዚአብሔር ሕያው የሆነው የማይሳሳተው የአምላክ ቃል ማርያምን እንደማይላት አረጋግጠውልናል። ከዚህ በላይ ከእርሱ ጋር ብንቆይ ዝም ብሎ ጉንጭ ማልፋት ነው የሚሆነው እንጂ ዋናው ትልቁ ነገር ላይ ተስማምተናል። በቃ የእግዚአብሔር ቃል አይላትም። እግዚአብሔር ያክብርልን። እሱን ነው እኛ የምንለው። ሌላው የእግዚአብሔር ቃል አይደለም። ሌላው የእግዚአብሔር ቃል አይደለም። ሌላ መጽሐፍ ቅዱስ አላችሁ? ሌላ መጽሐፍ ቅዱስ አላችሁ? ለምሳሌ ቅዱሳን አባቶች በመንፈስ ቅዱስ ተመርተው የጻፉት የእግዚአብሔር ቃል አይደለም? አለ፣ መጽሐፍ ቅዱስ አለ። ሌላ ቅዱስ ሆነ የአምላክ ቃል ካለ ንገሩን፣ ችግር የለም። ምንድን ነው እሱ? የትኛው ነው የእግዚአብሔር ቃል? እኮ ነገረ ማርያም ቤዛዊተ ዓለም ይላታል። የዓለም ቤዛ፣ የዓለም መድኃኒት ይላታል። ነገረ ማርያም የእግዚአብሔር ቃል ነው እያሉ ነው። የእግዚአብሔር ቃል እንዴት? አዎ፣ ቅዱሳን ሰዎች የጻፉት መጽሐፍ ቅዱስ ነው ነገረ ማርያም። መጽሐፍ ቅዱስ ከሌሎቹ መጻሕፍቶች ጋር ከኛ ከቤተ ክርስቲያን መጻሕፍት ጋር አንድ ላይ ተደምረን የምንቀበላቸው የቤተ ክርስቲያን መጻሕፍት መጽሐፍ ቅዱስ ነው ወይ ነው ያልኩት ቀሲስዬ። መጽሐፍ ቅዱሱን ለምሳሌ ክርስቶስ አይደለም እኮ የጻፈው አይደለም እንዴ? መጽሐፍ ቅዱስ ነው ወይ ነው ያልኩት ነገረ ማርያም ቀሲስ። መጽሐፍ ቅዱስ አይደለም። በቃ ካልሆነ እኛ አሁን ከመጽሐፍ ቅዱስ ነው እያወራን ያለ ነው። እግዚአብሔር ያክብርልን። እሱ ነው የተናገርን ያለ ነው። መጽሐፍ ቅዱስ አንድም ቦታ ላይ ማርያም ቤዛዊተ ዓለም ናት የሚልበት ትምህርት የለውም ነው እያልን ያለ ነው። እሱ ነው የሰው ትምህርት፣ የሰው ሀሳብ ያለባቸው መጽሐፍቶች፣ ሌሎች መጽሐፍቶች ሊሏት ይችላሉ። አሁን ስለሱ አለም እየተነጋገርን ያለ ነው። ሕያው የሆነ የአምላክ ቃል ግን አንድም ቦታ ላይ ማርያምን ቤዛዊተ ዓለም ብሎ አይገልጻትም ነው ያሉት። አሁንም ከቀደም ካነሱት ሀሳብ ጋር ምንም የሚጋጭ ነገር የለውም። እቀበላለሁ ቀሲስ። ያ እያልን ያለ ነው እሱ ነው። በቃ አሁን የሰው ትምህርት ነው እያወራን ያለ ነው። እሺ ብሩኬ ጥያቄ አለ? እሺ አዎ በጣም ጥያቄ አለኝ። አሁን ከተናገሩት ጥያቄ ፈጥሮብኛል። መጽሐፍ ቅዱስ የእግዚአብሔር ቃል አይደለም መምህር? ሌሎቹስ መጽሐፍት የእግዚአብሔር ቃል አይደሉም? አይ ይመልሱልኛል። እሱንማ ወይ ይጠይቁኛል። መጽሐፍ ቅዱስ የእግዚአብሔር ቃል ነው ወይስ አይደለም? የእግዚአብሔር ቃል ክርስቶስ ያስተማረው ወንጌል ነው አይደለም? ኦኬ መጽሐፍ ቅዱስ የእግዚአብሔር ቃል ነው። የእግዚአብሔር ቃል ስለሆነ ነው መጽሐፍ ቅዱስ ምንለው አይደለም? አሁን ለምሳሌ እናንተ ቅዱስ ጳውሎስን ትጠቅሳላችሁ። ቅዱስ ጳውሎስ እንዲህ በጢሞቴዎስ ወይንም በሁለተኛ ጢሞቴዎስ እያላችሁ ትጠቅሱት ነበር አይደለ? አዎ እኮ እሱ አሁን ሁለተኛ ጢሞቴዎስም አንደኛ ጢሞቴዎስም መጽሐፍ ቅዱስ ነው አይደለ? የእግዚአብሔር ቃል ነው አይደለ መምህር? ሌላውም ነገረ ማርያም የእግዚአብሔር ቃል እኮ ነው እኮ። ወደሱማ እንመጣለን። መጽሐፍ ቅዱስ የእግዚአብሔር ቃል ነው አይደል? በዚህ እንስማ። የእግዚአብሔር ቅዱሳን ሰዎች የጻፉት ሁሉ የእግዚአብሔር ቃል ነው መጽሐፍ ቅዱስ ነው ማለት ነው። የእግዚአብሔር ቃል መጽሐፍ ቅዱስ ነው እኮ። የእግዚአብሔር ቃል ነው። እኔ መቼ አይደለም ማለት የእግዚአብሔር ቃል ነው። እግዚአብሔር በቅዱሳን ላይ አድሮ መልካም የሆነውን ነገር በመንፈስ ቅዱስ መሪነት የተጻፈ ቃል ነው። እሺ ልጆት ግን አይደለም ይላል ከታች። እሺ ነገረ ማርያም በደንብ ስሙት። እሺ ነገረ ማርያምስ? ነገረ ማርያም ይኸው
መጽሐፍ ቅዱስ ነገረ ማርያምስ የእግዚአብሔር ቃል ነው። ነገረ ማርያም የእግዚአብሔር ቃል ከሆነ መጽሐፍ ቅዱስ ነው እያሉን እኮ። ለምሳሌ አሁን 80 አሐዱ ብለን የምንቀበላቸው መጻሕፍቶች የኛ ቤተክርስቲያናችን የቀኖና መጻሕፍቶች፣ የሥርዓት መጻሕፍቶች ከመጽሐፍ ቅዱስ ነው የሚቆጠሩት አይደለም? ያኛውን ቤተክርስቲያን የምትቀበላቸው ሁሉ ከ80 አሐዱ እንትን አይባሉ እንጂ ለምሳሌ ቅዳሴውን እንቀበለዋለን አይደለም? ከ80 አሐዱ መጽሐፍ አይደለም አይደለም? ከ80 አሐዱ አይደለም። አይደለም። በቃ ቤተክርስቲያናችን የምትቀበላቸው ሁሉ ቤተክርስቲያን ያስረከበችን ወይንም ሊቃውንት አባቶቻችን ቅዱሳን የጻፉት ሁሉ የእግዚአብሔር ቃል ነው። የእግዚአብሔር ቃል ከሆነ ደግሞ መጽሐፍ ቅዱስ ነው ማለት ነው። ቅዱስ የሆነ መጽሐፍ ነው ማለት ነው። ቅዱስ የሆነ መጽሐፍ ነው። እንደዛ ከሆነ እኮ 80 አሐዱ አለን ምናምን ማለት አይደለም ያለባችሁ። እናንተ ቤት 80 አሐዱ ሳይሆን 700 አሐዱ ነው መሆን ያለበት። ለምን? ሁሉም የእግዚአብሔር ቃል ከሆነ ምን ማለት ነው መሰሉት መምህርዬ? ሁሉም የእግዚአብሔር ቃል ከሆነ አንዱ መጽሐፍ በአንዱ መጽሐፍ ሊመረመር አይገባም። ለምሳሌ ተአምረ ማርያም የእግዚአብሔር ቃል ነው ካሉኝ በመጽሐፍ ቅዱስ መፈተሽ አይገባውም። ለምን? ራሱ የእግዚአብሔር ቃል ነው። የእግዚአብሔር ቃል በምንም መጽሐፍ አይዳኝም፣ አይመዘንም። ተአምረ ማርያምን ዝም ብለው እንደወረደ መቀበል ነው ያለበት። ተአምረ ማርያም ተአምረ ኢየሱስን እንደወረደ ነው መቀበል ያለበት። ለምን? የእግዚአብሔር ቃል ነው፣ ቅዱስ ቃል ነው ብሎ ስላመኑ ማለት ነው። ተአምረ ኢየሱስ የእግዚአብሔር ቃል አይደለም? ክርስቶስ የሰራቸው ተአምራቶች አይደሉም? አረ ተአምረ ኢየሱስ የሆነ ሰውዬ የተደበረበት መጽሐፍ ነው መምህር፣ የእግዚአብሔር ቃል ሊሆን ይችላል። ለምሳሌ ወንጌል ለምሳሌ ማለት ነው። ወንጌል ክርስቶስ የሚበሉ የፈለጉትን ይበሉ፣ ግን ተአምረ ኢየሱስ የእግዚአብሔር ቃል አይደለም፣ የእግዚአብሔር ቃል ነው። ቶማስ ጎስፕል የሚባል ያውቃሉ መምህር? የቶማስ ወንጌል አላውቅም። የቶማስ ወንጌል የሚባል አለ በሁለተኛው መቶ ክፍለ ዘመን የተጻፈ። የቶማስ ወንጌል የሚያወራው ተአምረ ኢየሱስ የሚያወራውን ነው። አንድ አይነት ነው። ከዛ ነው የተገለበጠው ተአምረ ኢየሱስ እና የተወገዘ መጽሐፍ ነው ቶማስ ወንጌል የሚባለው ማለት ነው። በ5 ዓመቱ ጭቃ አድርጎ ወፍ ሰርቶ አበረረ ምናምን የሚለው ሐሳብ የቶማስ ወንጌል ላይ አለ። በሁለተኛው መቶ ክፍለ ዘመን የተጻፈ መጽሐፍ ነው እና ይሄ የተወገዘ የመናፍቃን መጽሐፍ የተባለ ነው። ከሱ ላይ ነው እንዳለ ተአምረ ኢየሱስ የተገለበጠው እና የእግዚአብሔር ቃል አይደለም። እንዲህ ብሎ የሚያምኑ ከሆነ ኮርሶ ማለት ነው ድርሳኑም ገድሉም ሁሉም የእግዚአብሔር ቃል ነው ብሎ የሚያምኑ ከሆነ አንዱም በአንዱ መመዘን አይጠብቁበት። ለምሳሌ ማለት ነው አሁን የማቴዎስ ወንጌል ምዕራፍ 2 ላይ በ2 ዓመቱ ተሰደደ ይለናል አይደለም? አዎ። እሺ ምዕራፍ 3 ላይ ስትሄድ ተጠመቀ ይላል አይደል? እውነት ነው። በስንት ዓመቱ እንደተጠመቀ ደግሞ ሉቃስ በስንት ዓመቱ ነው ተጠመቀ የሚለው? በ30 ዓመቱ ተጠመቀ ይላል። ማርቆስ ነው ሉቃስ? ልክ ነው። ታው በ30 ዓመቱ ተጠመቀ። በ12 ዓመት ደግሞ በቤተ መቅደስ እናቱ እንደረሳች እሷም ብቻ ነው 12 ዓመት ብሎ ወደ ለበዓል ወጡ የምትል ሉቃስ 2 ላይ ያለች ቃል ናት። አሁን ያንን የነበረበትን በግብጽ የነበረውን በተለያየ ቦታ ክርስቶስ 28 ዓመት እንደነበረ ይናገራል አይደል? በኢትዮጵያ የነበረውን እሺ አሁን ያኛው ክፍል የት ነው ያለው? ለምሳሌ ማለት ነው የት ነው ያለው ማለት የእግዚአብሔር ታምረ ኢየሱስ ላይ ማለት ነው። ታምረ ኢየሱስ ላይ ነው ያለው ያ ቃል ማለት ነው። አንዴ ስሙኝ እሺ። ጌታ እኮ ያለው በዚህ መጽሐፍ ያልተጻፈ ቅድም መምህር ሲጠቅሱን ነበር። በዚህ መጽሐፍ ያልተጻፈ ብሎ መጀመሪያ ላይ እኮ የዘጋው እኮ ተሳስተዋል። እንዴት ላሳየው ተወሉት። በዚህ መጽሐፍ ያልተጻፈ ያለው በደቀ መዛሙርቱ ፊት ያደረገውን ተአምር እንጂ ከ30 ዓመቱ በፊት የነበረውን ህይወት አይደለም። መምህር ይወሉት በደቀ መዛሙርቱ ፊት ብዙ ድንቅና ተአምራትን አደረገ። በማፊት በደቀ መዛሙርቱ ደቀ መዛሙርቱ ደግሞ ከ30 ዓመት በኋላ የመጡ ናቸው። ጌታ ኢየሱስ ክርስቶስ ራሱ የመረጣቸው ማርያም እንደሚለው የእናንተ መጽሐፍ ሳይሆን ራሱ ጌታችን ኢየሱስ ክርስቶስ የመረጣቸው ደቀ መዛሙርቱ ነው እና በደቀ መዛሙርቱ ፊት ድንቅና ታምራትን አድርጓል። ለኛ ግን ህይወት የሆነን ዘንድ ይሄ ተጽፏል ነው የሚለው እንጂ ከ30 ዓመት በፊት ያለው ብዙ ታምራት ሳይጻፍላችሁ ቀረ እያለ አይደለም። ሲጀምር ይወሉት መምህር ችግሩ ከየት እንደሚነሳ ላሳየት። ኢየሱስ ክርስቶስ ያደገው የት ነው? ናዝሬት። የተወለደው የት ነው? ቤተልሔም። ያደገበት ከተማ ላይ ለመጀመሪያ ጊዜ ታምር ያደረገው በስንት ዓመቱ ነው?
በስንት ዓመት እንዳደረገ አይናገርም። ለምሳሌ የመጀመሪያ ተአምር የተባለው የቃናው ነው አይደለም? የመጀመሪያ ተአምር ብሎ ወንጌል የሚጽፈው ዮሐንስ ወንጌል ኦፍኮርስ አዎ፣ የመጀመሪያው ተአምር የሰርግ ቤቱ ተአምር ነው አይደለ? ኢየሱስ ክርስቶስ የመጀመሪያውን ተአምር ባደገበት ከተማ ካደረገ ከዛ በፊት ተአምር አላደረገም ማለት ነው። የመጀመሪያው ተአምር ነው። ገብቶታል? ተአምረ ኢየሱስ ግን ጭቃ ሲሰራ በጭቃ ወፍ ሲሰራ አደገ፣ ሕፃን ሲገድል፣ ሕፃን ሲያስነሳ፣ እንደዚህ አይነት ታሪክ ነው የሚያወራው ተአምረ ኢየሱስ። በተአምራት ነበር ህይወቱን ያሳለፈው ማለት ነው። መጽሐፍ ቅዱሳችን ግን የሚናገረው ለመጀመሪያ ጊዜ ውሃውን ወደ ወይን ጠጅ ቀይሮ ተአምር አደረገ። ከዛ የመቶ አለቃውን ልጅ ፈወሰ። ሁለተኛው ተአምር በዛ ባደገበት ከተማ ሁለተኛውን ተአምር። መጽሐፍ ቅዱስ የሚለው ይሄን ነው። ከመጽሐፍ ቅዱስ ጋር የሚጋጭ ተአምር ይዛችሁ መጣችሁ ተአምረ ኢየሱስ የእግዚአብሔር ቃል ነው ካላችሁ እኔ በራሳችሁ ላይ እየቀለዳችሁ ነው ያላችሁት። እና መጽሐፍ ቅዱስ ነው ቅዱስ መጽሐፍ ነው ብላችሁ እነዛ የምታምኑ ከሆነ ሁለተኛ እንደውም ወደ ኦርቶዶክስ ለመሄዱ ላይ ያሰባችሁ ሰዎች ካላችሁ እዚህ ውስጥ ድንገት ልባችሁ የታወቀ አንዳንድ በምትሰሙት ነገር ይኸው ሰማችሁ አይደል? ወደ እንደዚህ አይነት ሞት ስፍራ ነው የምትሄዱት። የእግዚአብሔርን ቃል ከሌሎች ደብተራዎች ከጻፉት መጽሐፍ ጋር ቀላቅለው የእግዚአብሔር ቃል ብለው ከሚሰብኩ ሰዎች ጋር ነው ሂዳችሁ ህብረት ልታረጉ እየሞከራችሁ ያላችሁት። ተጠንቀቁ። ባላችሁበት ጽኑ። የእግዚአብሔርን ቃል ቁማችሁ ባላችሁበት አንብቡ። በእግዚአብሔር ቃል ላይ ተተከሉ። መምህር የዘላለም ሕይወት አሉት። ዋናው ጉዳይ የእርሶ ጉዳይ ስለሆነ የዘላለም ሕይወት አሉት። መምህር ሚዩት ነው ትሽ እያወሩ ከሆነ መምህርዬ እኔ ያለው አለ ብርኪ። አይ ቀሲስ እሳቸው መስሎኝ የህፃን ልጅ ኦኬ፣ እሳቸው ጋር ነው የህፃን ልጅ ቀሲስ ድምፅ አለ እርሶ ጋር። ቆይ ልጅ እየለበሰች ነው። ልጆትን አስታፍነት ለቲክቶክ ጥሩ አይደለም ለቲክቶክ ልጆትን እንትን ይበሉና ከዛ ይቀጥላሉ። ሌላ ካለ መምጣት ይችላሉ። ሌላ አገልጋይ ካለ እንግዲህ የነበረውን ነገር አይታችኋል ወገኖች። ገብተው በተለይ ሊቀ ሊቃውንት ቀለመወርቅ ሲገቡ ለመበጥበጥ ነው የመጡት እና ቪዲዮ ይዣለሁኝ ለምን ዓላማ እንደመጡ ማለት ነው። እና ሌላም ሰው ደግሞ በዛው ቅጽበት ቤት የከፈተ ነበር እና ምን ይላል? አይ እኔ እዛ ሰው እኔም ተከትዬ ገብቼ ነበር። ሰምተዋል አይደል? ቢጫ ለባሹ ሁለቱም ጋር ገብቻለሁ። ሁለቱም ጋር ሪከርድ አደረክ ነው? አይ አልተመቸኝም ሪከርድ ለማድረግ። እኔ ሪከርድ አድርጌያለሁ። ምን እየተባለ እዚህ ብዙ ህዝብን ሊያስቱ ስለሆነ ህዝቡን ከዛ እንዲወጣ ብለን ምና ያሰማችኋለሁ፣ ሪከርድ ስላደረኩት ማለት ነው። እና የጠየቅናቸው ጥያቄ ግልጽ ናቸው ነው። ዲያቆና ጊዜም ሲጠይቅ የነበረው መርጌታም ሲጠይቅ የነበረው እኔም ስጠይቃቸው የነበረው እና መምህራኑ ሁሉ መጥተው የሚይዙት የሚጨብጡት ነው ያጡት። አንዳቸውም ከመምህር ፋሲካው ጀምሮ ዘው ብሎ ገብቶ ለእናንተ መልስ መመለስ አይጠብቅብኝም ነው ያለው። እዛ ደግሞ ወጥቶ ኤፍሬም ኤርሚያስ ፈርቶኝ ወጣ። አይ ማፈሪያነት በእውነት እና የእውነት ለመናገር እንደ ዛሬ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መምህራን እዚህ ቤት የገቡበት ቀን የለም። እንደ ዛሬም ለተጠይቁት ጥያቄ ዲያቆና ጊዜም እኔም መርጌታም ለጠይቅናቸው ጥያቄ አንዳቸውም የሚረባ ውሃ የሚያነሳ ተብሎ የሚባል መልስ አልሰጡንም። የማርያምን ቤዛዊተ ኩሉ ዓለምን ከመጽሐፍ ቅዱስም ሁላቸውም ስንጠይቃቸው መጽሐፍ ቅዱስ ላይ የለም ነው ያሉት። የለም። የማርያም አማላጅነት መጽሐፍ ቅዱስ ውስጥ የለም። ቤዛዊተ ኩሉ ዓለም ማለቷ መጽሐፍ ቅዱስ ውስጥ የለም። በሁሉ ቦታ ትገኛለች ብሎ የሚለው መጽሐፍ ቅዱስ ውስጥ የለም። ከሙታን ተነስታ አርጋለች ብሎ የሚለው መጽሐፍ ቅዱስ ውስጥ የለም። የሚሉት ነገር ስለ ማርያም ብለው የሚሉት ነገር ካለ መጽሐፍ ቅዱስ እነሱ ዘንድ ካለ መጽሐፍ ቅዱስ ውስጥ ያለው እናቷ መሆኗን የጌታችን እናት መሆኗን የአዲስ ኪዳን ጸሐፍት ጽፈዋል። ብፅዕት መሆኗ ተጽፏል።
እና በጸሎት ሴት ከሐዋርያቱ ጋር ጸልይ እንደነበረ ተጽፏል። ሌላው ግን አንዳችም መጽሐፍ ቅዱሳዊ ግራውንድ የላቸው። ስለ ቤዛነት ስጠይቃቸው ኦ ማርያም በእንተ ዝና ፈቅረኪ ብሎ የሚል ቅዳሴ ላይ አባ ሕርያቆስ ደረሰው የተባለውን እሱ ነው ያመጣው፣ ቀሲሱ ማለት ነው። የትንቢተ ኢሳይያስ መጽሐፍ ምዕራፍ 1 ቁጥር 9 ነው ያመጡት። ያው ሁሉ ቀን አምጥተው የሚለጣጥፏት ግን አንዱም አልሰመረላቸውም፣ አንዱም አልያዘላቸውም። የሉቃስ ወንጌል መጽሐፍ ምዕራፍ 1 ነው ያመጡት። አባ ጊዮርጊስ ዘጋስጫ ጾመ ፍልሰት መልካ ፍልሰታ ላይ ተፈሲ ማርያም ነው አይ ቲንክ እሱ ላይ ያለውን ዘሩን እሱን ነው ያሉት፣ እሱን ነው ያመጡት። አንድም መጽሐፍ ቅዱስ ላይ የለም። ዲያቆና ጊዜ መጽሐፍ ቅዱስ ላይ ያለ ብሎ ሲጠይቃቸው የለም። መርጌታ መጽሐፍ ቅዱስ ላይ ያለ ብሎ ሲጠይቅ የለም። እኔ መጽሐፍ ቅዱስ ላይ ያለ ብዬ ሲጠይቃቸው የለም። በሙሉ የተንጫጩት አሁን ነገረ ማርያም ስለተነካባቸው ነው። ብፁዕነታቸው ስለተናገሩ ነገረ ማርያም ስለተነካባቸው ነው የጮሁት። ጩኸት የበዛው ማለት ነው። ጩኸት በዛ። ቲክቶኩ በሙሉ ተቃጥሏል። አንዱ መምህር አሁን ምን አለ? ተቃጠልን እኮ አለ። ተቃጠልን፣ እንደ ዛሬ ተቃጥያ አላቅም አሉ። ተቃጠልን። እዚሁ እኔ ቤት መጥቶ ነበር፣ በኋላ አሰማችኋለሁ ቪዲዮ። በቃ ለምን ትቃጠላላችሁ? መጽሐፍ ቅዱስ ላይ መሰረትነት የሌለው ትምህርት ነው። የነገረ ማርያም ትምህርት አብዛኛው በኦርቶዶክስ ተዋሕዶ የሚነገረው አብዛኛው ግፋ ቢል 5% የሚሆን ነው። መጽሐፍ ቅዱስ እንደው በፐርሰንት ደረጃ ካወጣው በእኔ ግምት በጥናት የተደገፈ አይደለም፣ ግን ሌሎች ወንድሞችም ይረዱኛል። 5% የሚሆን ብቻ ነው ያለው። ከመቶ 95% የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነገረ ማርያም ብላ የምታስተምረው ትምህርት፣ የምትቀድሰው ቅዳሴ፣ የምታዜመው ዜማ በሙሉ አንዳቸውም የመጽሐፍ ቅዱስ የብሉይና የአዲስ ኪዳን መሰረትነት የላቸውም። 4 ነጥብ የላቸውም። ስለዚህ እውነተኛ የሆነው ቤዛ አዳኝ የሆነው ቤዛ የሆነን አዳኝ የሆነን መድኃኒት የሆነን ጌታችን ኢየሱስ ክርስቶስ ቅዱስ ጳውሎስ እየተናገረ የቅዱስ ጳውሎስ ከአባ ጊዮርጊስ ዘጋስጫ ድርሰት ጋር አልተስማማም። ታዲያ የትኛው ነው ትክክል አልኳቸው። አባ ጊዮርጊስ እንቀበል ወይስ ሐዋርያውን ጳውሎስን? ሊመልሱ አልፈለጉም። ስለዚህ ከኋላ የመጣ ዓይን አወጣ ብሎ የሚለውን ነገር ተናግሬ መሐመድ መጥቶ ስለ ኢየሱስ ክርስቶስ ልመስክር ብሎ እንዳለ ፍጡር ነው ብሎ እንዳለ ሐዋርያቱ አምላክ ነው ብሎ ያርተን እሱ ፍጡር ነው ብሎ እንዳለ አባ ጊዮርጊስም የወሎ ሰውዬ ትናንትና መጥቶ ቅዱስ ጳውሎስ በመንፈስ ቅዱስ ተነርቶ የጻፈውን ስለ ጌታችን ስለ ኢየሱስ ክርስቶስ ነፍሱን ስለ ብዙዎች ቤዛ ሰጠ ብሎ የሚለው ማለት ነው። እሱን ሐሰት ሊያደርግ አይችልም። ስለዚህ አባ ጊዮርጊስና መሐመድ ነብዩ ሐሰተኞች ናቸው። አለቅ። ኢየሱስ አምላክ ነው። ዮሐንስ እንደጻፈው ኢየሱስ ክርስቶስ ቤዛ ነው። ቅዱስ ጳውሎስ እንደጻፈው። አባ ጊዮርጊስ ግን ኢየሱስ ነው አላለም። ማርያም ነች ቤዛ ነው ያለው። እና ጫጫታው በርክቷል። ይቅርታ ኤርሜ ግን ብፁዕ አቡነ ገብርኤል ኢየሱስ ላይ ቢሆን ስህተት ነገር የተናገሩት ማንም እንደዚህ አይናገርም ነበር። ማርያም ላይ ግን ሲሆን የተናገሩት መርጌታውም ደብተራውም ሊቀ ሊቃውንቱም ከየጉድጓዳቸው ወጡ። ያ ማለት ዋናው ስፕሪት ነው የተመታው። በቃ ብፁዕ አቡነ ገብርኤል በጣጥሰውታል፣ ትልቁን ስፕሪት በጣጥሰውታል። ለዛ ነው ከየጉድጓዱ መርጌታው፣ ደብተራው፣ ቄሱ፣ ሊቃውንቱ በቃ ጩኸት ሆነ፣ ጩኸት በረከት። ፌስቡኩ ወደ ዘር አድርገውታል። እሳቸው እንዲህ ስለሆኑ እንደዚህ ተሹመው ኦሮሞ በቃ ደስ የማይል ነገር ነው እየተለጠፈባቸው ያለው ማለት ነው። በዘር ሁሉ ነው የሰደቧል። ዋናው መንፈስ ነው የተመታ። በዘር ሁሉ ተሰድበዋል እና ዋናው መንፈስ ነው የበጣጠሱት። ጌታ ይባርካቸው ወገኖች። እኔ ጋ ሚድናይት ሆኗል። ኤርምዬ እንዲያውም ከዚህ በኋላ የሚገርማችሁ ጠብቁ። ከዚህ በኋላ የሚናገሩት ነገር በጣም የባሰ ነው የሚያመጡት። የሚመለሱ እዚህ ቲክቶክ ላይ ያሉ ወጣቶች ጮሆብኝ ብለው የሚመለሱ እንዳይመስሏቸው፣ በጣም ይቀጥላሉ። አንድ ጓደኛዬም ደውሎላቸው ነበረ ትናንትና እና ቴዳ ያውቀዋል፣ በኋላ ነግረዋለሁ በውስጥ መስመር እና በጣም ይቀጥላል። ገና ሰይጣንን እንደዚህ ላሳፍረው ቆርጬ ተነስቻለሁ ብለዋል። እንዲሁ በእውነት እና ይቀጥላሉ ለማለት ፈልጌ ነው።
ገና ነው፣ ይቀጥላል። ይቀጥሉ መርጌታ። በእውነት እንደው ካገኛቸው መሪ እንደው በእውነት እግዚአብሔር ይርዳቸው፣ ሌሎቹንም አባቶች ሁሉ ጭምር ይቀጥሉ ነው ብለን ነው። በጣም ደስ ይለናል። ዳጊዬ እኔ እንደውም እኮ የተኛው ነበር። እሺ አልተኛውም፣ እየሰማሁ ነበር። ምንም ያመለጠኝ ወሰድና እሺ ተባረኩላችሁም። እኔ ጋር በጣም ሚድናይት አልፏልና ይሄንን ልበል እንግዲህ እየታዘብኩ ነበር አንዳንድ ነገሮችን። ያው the difference was visible ነበር፣ በጣም የሚያስታውቅ ልዩነት ነበር። እዚህ ቤት ስለ ነፍስ ቤዛነት ይወራል፣ እዛ ስለ ጋሰጫ ይወራል። ስለ አንድ ሊቅ ነው የሚያወሯችሁ እዛ ስትሄዱ። ከዛ ደግሞ በእረፍት ጊዜያቸው ስለ ከበሮ ፓተንት፣ ስለ ጸናጽል ኮፒራይት ሲያወሩ ነበር። ይሄ ነው እንግዲህ ልዩነቱ፣ የዚህን ያለው ልዩነቱ። እዚህ የነፍስ ጉዳይ ነው የሚያስጨንቀን፣ እዛ ቤት ደግሞ እንዴት ነው የከበሮ ህልውና የሚቀጥለው፣ የጸናጽል ህልውና የሚቀጥለው። ሊቁ ዘጋስጫ ምን አሉ? ይሄ ነው ልዩነቱ። ወንጌል ማለት ስለ ቁሳቁስ በመሆኑ ያሳዝናል እዛ ቤት። ኦኬ ሌላው መጽሐፉ ለምን በማርያም ጉዳይ ዝም እንዳለ እንግዲህ ከመጽሐፉ ጋር ክርክር መግጠም ይችላሉ። ዝም አለ እኮ ዝም አለ። በሚነሱት ርዕሶች ሁሉ በማርያም ጉዳይ ዝም አለ። ስለ ሙሴ እያወራ፣ ስለ ጳውሎስ እያወራ፣ ስለ ከሊት እያወራ ስለ ማርያም ዝም አለባችሁ። እንግዲህ ምን ታደርጉ? ምንም ማድረግ አይቻልም። ምልጃ ብትሉ፣ ዛሬ በተነሳው ርዕስ በቤዛነት ዙሪያ ብትሉ፣ በፈለገው ርዕስ ቢነሳ ዝም አለባችሁ። ስለዚህ ምንድነው የምታደርጉት? ኦኬ ያሉ ዳሽ ሙላዎችን መሙላት፣ መጽሐፉ ዝም ሲል በግዕዝ መሙላት። ኤርሚህን ቋንቋ ትችለዋለህ? ሀፍት መፍት ግፍት ናፍት ለፍቱ ስፍት ለፍሰጥ ፍኝፍት እፍት ድፍት ልፍት ኦኬ በዘላ አርግላ አዘመዘግዝ ዛለዘው ሁዝ ስለዘዘጠዘ ህዘኝዝ ወፍ ቋንቋ የሚባለው ነው። 12 13 15 ዓመት ይሆነኛል ከተጠቀምኩበት። ማጨናበር ከተፈለገ ሙሉ መጽሐፍ እንደዚህ መጽሐፍ እችላለሁ። ሁለቱንም ብችልበታለሁ። ማውራት በዘም እችላለሁ፣ በፍትም እችላለሁ። አሁን ምንድነው የምታደርገው መሰለ? አልሰራ ሲል መጽሐፉን ቢሲል በፍትፍት ትገባበታል፣ በግዕዝ ትገባበታል። ለምን? ህዝቡ ግዕዝ አይችልም፣ እፍትፍት አይችልም፣ ዝበዘበዛ አይችልም። በቃ ታጨናብረዋለህ። አሁን የተጀመረው እንደዚህ ነው። በቃ በዛ በኩል ወይ በፓተንት ዙሪያ ታወራዋለህ፣ የከበሮ ኮፒራይት ትለዋለህ። እሷ ሊዝ ካለ ደግሞ በግዕዝ ትገባበታል። እንዲያውቅ አይደለም ሰው የሚፈልገው፣ ቃሉን እንዲመረምር በህይወቱ ቤዛ ላይ ትኩረት እንዲያደርግ አይደለም የሚፈልገው። እቺን ምሳሌ ልስጥና ላብቃ። አንድ መስሪያ ቤት ውስጥ አይታችሁ እንደሆነ የመስሪያ ቤቱን ህልውና በተለይ በዚህ ዘመን ባለው የቴክኖሎጂ ጦርነት የመስሪያ ቤቱ ህልውና ያለው ያው ደህንነት ላይ ያወራን ስለሆነ ትኩረትም ሁሉ ጊዜም እዚህ ቤት ሰተን የምናወራበት ርዕስ ደህንነት ነው። የነፍሳት መዳን ጉዳይ ነው። ነገረ ድነት ነው። በጣም ኮንሰርን ከምንም በላይ የሚያደርገን እንጂ የስርዓት መቀጠል መቋረጥ ብዙም ትኩረት የምንሰጠው ጉዳይ አይደለም። ነፍሳት መዳን አለባቸው። ይሄ ወንጌል የምንሰብክበት እዚህ የምንገናኝበት ትልቁ ርዕሰ ጉዳያችን ይሄ ነው። ስለዚህ አንድ መስሪያ ቤት ውስጥም እንደዛው ነው። በምድር ብታዩ በተለይ በዚህ በቴክኖሎጂ ጦርነት ላይ ሳይበር ሴኩሪቲ ላይ በጣም ይሰራል። በመስሪያ ቤቱ ደህንነት ላይ አይደራደርም። የትኛው መስሪያ ቤት በመስሪያ ቤቱ ደህንነት ላይ ወይም የመስሪያ ቤቱ ህልውና ላይ አይደራደርም። ይቅርታ ስለ ድምጼ ይቅርታ። ስለዚህ እዛ ላይ የተሾመው ግለሰብ የግድ ከቫይረስን ከማጽዳት እስከ ላይ የመስሪያ ቤቱ ደህንነት ድረስ ይሰራል እዛ ላይ የተሾመው ሰውዬ። ስለዚህ እሱ ቫይረስ ያጸዳል። እዛው መስሪያ ቤት ውስጥ ደግሞ በጽዳት የምትሰራ ደግሞ ሴትዮዋለች። ኦኬ ሁለቱም ጽዳት ነው የሚሰሩት። ጽዳት ለሰራተኛዋ ስትልና ጽዳት ለሳይበር ሴኩሪቲው ላይ ለሚሰራው ሰውዬ የምትጠቀመው አማርኛ ተመሳሳይ ነው። ቤዛ ነው ነገሩ። ገባህ አይደለ? አዎ። አሁን ችግሩ ምንድነው መሰለህ? ስያሜው አይደለም እዚህ ጋር የበጠበጠን እንጂ እኮ ለእንትናም እንትን ተብሏል፣ ለቤዛ እንትን ተብሏል። ጽዳት እኮ ለእንትንም እኮ ጽዳት ትላለህ። ኖ እሱ አይደለም እኮ ችግሩ ቤት አጽ የተባለችው ኮምፒውተር ላይ ካገኘናት ነው። አያር ኮምፒውተር ስታጸዳ ስለ ስክሪኑን አይደለም ውስጥ ገብታ ዳታው ላይ ስትፈላሰፍበት ገባ ቫይረስ አጸዳለው ብላ ከተገኘች ነው ችግሩ። የማርያም ችግር ቤዛ መባሉ አይደለም እኮ። ከዛ አልፎ በነፍስ ጉዳይ ላይ አለች የምትሞትበት፣ የምታወጣበት፣ ከሲኦል የምታሻግርበት ጉዳይ ተፈጠረ። ባይፈልግም ኢየሱስ ያው በገድሉ ላይ እንደሚናገረው ማለት ነው ኖ ያላት ራሱ ተከራክራ ተቆጥታ ተጨቃጭቃ አስፈራርታ ሁሉ ይሄን ስናገሩ ተጠንቅቄ ነው የምናገረው። አስፈራርታ ሁሉ
ነው የምታስገባው። አሁን ችግሩን መሰለ ጽዳት የሚለውን አንተ በምትለው እንኳን እንዳንወስደው ብዙ ትርጓሜ ያለው ብለን ያው ዛሬ ጫማም አለው ተብሏል የቤዛ ትርጓሜ፣ ነገ ደግሞ ካልሲም አለ ይሉናል። እሱ ችግር የለውም። ግን የትርጓሜ ጉዳይ አይደለም የቸገረን እኮ at the end of the day በነገረ ድነት ላይ እጇን እያስገባህ ነው። አሁንማ ጭራሽ ጉደፍረ አዎ ቃሉን በቃል ኪዳን ሽሯል እያላችሁን ነው። ጌታ ቃሉን በቃል ኪዳን አይሽርም። ስርየት ደም ሳይፈስ ስርየት የለም ይላል ዕብራውያን 9:22 ላይ። ትንሽ ቆይቶ አሰበበትና አይ ኢትስ ኦኬ ይሄ ቃሌ ነው፣ በቃል ኪዳኔ ለቅዱሳን በምሰጣቸው ቃል ኪዳኔ ቃሌን አፈርሰዋለሁ ያለ ጌታ የለም። ጌታ ቃሉን በቃል ኪዳን አያፈርስም። ደም ሳይፈስ ስርየት የለም። ቦታው አይደለም። አጽ የተባለችው ጽዳት በሚል ሰበብ አንተ እላይ ካስገባሃት ህልውና በሷ ውስጥ አለ፣ የመስሪያ ቤት ሁሉና የትውልድ ህልውና እዛ ውስጥ አለ ካልክ ኖ አየ በትርጓሜ ሰበብ አጭበርብረ አንድ ምዕራፍ ከፍ በል አንድ ምዕራፍ ዝቅ በል ይለኛል እንዴ? አንድ ምዕራፍ ከፍና ዝቅ ስል ግን እውነታውን ይቀይረዋል ወይ ነው? ያመነ የተጠመቀ ይድናል የሚለውን ከፍ አንድ ብዬ ሳነብና ከፍ ብዬ ዝቅ ብዬ ሳነብ ያመነ የተጠመቀ ይድናል የሚለውን ሐሳብ ይቀይረዋል? አይቀይረውም እኮ። እቺ አዲስ የመጣችው ስታይል ምንድነው መሰላችሁ? አንድ ከፍ ብላችሁ አንብቡት፣ አንድ ዝቅ ብላችሁ አንብቡት። አንደኛው ዘዴያቸው ነው። አንድ ሁለተኛ በሚነሱት ርዕሶች ላይ እንትንም እኮ የሚል ትርጓሜ ያለው ይሏቸዋል። ማን ጠየቀ ስለሱ? የተጠየቀው ስፍራዋ ነው ወይ? ኮምፒውተር ውስጥ ገብታ መጎርጎር በነፍሳት በህልውና ጉዳይ በመዳን ጉዳይ በነገረ ድነት ጉዳይ ውስጥ በስመ ጽዳት ልታስገባ አትችልም። እሷም እኮ ለመስሪያ ቤት ሁሉና እኮ ኮንትሪቢዩት አድርጋለች፣ እሷ ባታጸዳው ምናምን አትበለኝ። አይደለም። አሁን እንደሱ ነው የተጀመረው። እሷም እኮ ለደህንነታችን ምክንያት ናት። ምክንያቱ ነገሩን የደህንነታችንን ጉዳይ የጠነሰሰው አብ ነው። ምክንያቱ አንተ ትድን ዘንድ ልጁን ሳክሪፋይስ ያደረገ ነው ምክንያቱ። እሷ ሺ ኢዝ ፓርት ኦፍ ዘ ፕሮሰስ፣ የጉዳዩ አካል ሆና ተጠቃለለች እንጂ አላሰበችበትም። እሷ መልአክ ሲመጣ የደነገጠች የመጣላትን ቃል የሰማች በጽሕት የምንወዳት እናታችን ነች። ጉዳዩ እንደተጠነሰሰ ማታቅም። እሷ የጠነሰሰው አካል ነው። የእኛን መታረቅ የኛን መዳን የልጁን ጉዳይ መክፈል ያሰበበት ከጥንት ያሰበበት እሱን የጠነሰሰው እሷ አይደለች። ምክንያትም እሱ ነው፣ ውጤትም ልጁ ነው። አይሰጠም ክሬዲቱ። እሷ ባታጸዳው ኑሮ ምንም ጽዳት ውስጥ የለችበትም። ስልህ በደህንነት ጉዳይ ውስጥ የለችበትም። እሷ የለም ኮምፒውተሩ አልጸዳሁም ብሎ ኮራፕትድ የሚሆን ነገር የለም። ኖ ምንም መፍተፍት አትበልኝ እልልሃለሁ። በፍተፍት እንዳለ ሙሉን እልልሃለሁ። አታጭበረብርም ስልህ አታምታታም ስልህ አየህ፣ እንደዚህ ተመሳሳይ ቃላቶችን እየተጠቀምክ ከምዕራፉ ዝቅ በል ከፍ በል ምንም አውድ ፍለጋ ልንሄድ እንችላለን። አውዱ ግን ዋናውን ሐሳብ ይቀይረዋል ወይ? ደም ሳይፈስ ስርየት የለም የሚለውን ሐሳብ ያንተ የቤዛ 9 ተረጓሚዎች ይቀይረዋል ወይ? አይቀይረው። አሁን እኮ ምንድን ነው መሰላችሁ? በቃል ኪዳኑ ደም ሳይፈስ ስርየት እየተገኘ እኮ ነው። በነማ በስተንፋሰ ክርስቶስ፣ በነማ በነ ማርያም፣ ባቡነ ባዌ ምን ስንት እኮ ነው በዘራ ብሩክ ወገኖቼ፣ በጣጡስ በሚናስ ኖ ቃሉን በቃል ኪዳን የሻረ ጌታ የለም። አንተም አታረገው እንኳን እሱ። ስለዚህ አታምታታም ስልህ አታምታታም። አሁን እቺ እንድትመለስልኝ ይፈልጋለሁ። ግራ እየገባን የመጣው ምንድነው መሰላችሁ? ማርያም ማድረግ የማትችለው እግዚአብሔር ብቻ የሚችለው ነገር ግን በኦርቶዶክስ ትምህርት አለ ወገኖቼ። ደግሜ ልበልላችሁ፣ ማርያም ማድረግ የማትችለው ይህንን ማርያም አትችልም፣ ያው እግዚአብሔር ነው፣ ይሄኛው እንኳን እግዚአብሔር ነው የሚያደርገው፣ ያው እሷ የማትችለው የምትሉት ነገር አለ ኦርቶዶክሶች? ንገሩን እስኪ። በተለይ በነገረ ድነት ዙሪያ ይሄንማ ማርያም አትችልም፣ ይሄን ያው ትማልድና ተጠይቅና ታነባና ብላ ያው እሷ ስለማትችል ይሄን እግዚአብሔር ነው የሚያደርገው የምትሉት ነገር አለ? የለም እኮ ወገኖች፣ የለም። ይነሳረስ ወይ ቃል ኪዳን ብላችሁ ወይ በጡቷ ቆርጣለሁ እንትን እላለሁ ብላ አስፈራርታ ወይ ጥላዋን ጣል አድርጋ በዚህም በዛም ማርያም ማድረግ የማትችለው ነገር የለም እናንተ ቤት which is ዲፍረንስ እስከማይኖር በፍጡርና በፈጣሪ መካከል በኦርቶዶክስ ቤት ውስጥ በኦርቶዶክስ አስተምሮ ውስጥ ልዩነት እስከማይኖር ድረስ ደርሷል። አይሏችሁም? ፊት ለፊት ላይ እየጠለቀ ሲመጣ ግን ይሄ ነገር ግን ያለ እግዚአብሔርስ መሆን አይችልም እንዴ እናንተ ቤት ስትሏቸው ያው እሱማ ልጅ ትሰጣለች።
እንዴ ልጅ ትለምናለች አልነበር እንዴ? መጀመሪያ የጀመርነው ውይይት ያጨቃጨቀን እኮ ልጅ ትለምንልኛለች ነበር። የት አግኝተህ ነው የምትለምንላት? እንዴ ነው ኮሚኒኬት የምታደርጉት? በአጸደ ነፍስ ያለችው እናንተ በአጸደ ስጋ ያለው እንዴ ነው የምትገናኙት? እየተባባልን መሀል ላይ አጦዙትና እንዲያውም ልጅ ሰጪ ሆናለች። ምንድነው እሷ ማድረግ አቅቷት እግዚአብሔር የሚረዳት ነገር? እስኪ ንገሩን። እሷ የማትችለው ነገር የሆነ ዲስቲንክሽን መኖር የለበትም ወገኖች? በፍጡርና በፈጣሪ መካከል እዚህ ጋር የእሷ ገደብ አለ። ከዚህ በኋላ ደግሞ እግዚአብሔር ይጀምራል የምትሉታለን? የለም እኮ። ስለዚህ ምን ማለት ነው? አትሉትም እንጂ ማርያም እግዚአብሔር ናት፣ እግዚአብሔር ማርያም ነው እያላችሁን ነው እኮ። አትሉትም ባፋችሁ። አየህ፣ ዲስቲንክሽን ከሌለው መቆሚያ ከሌለው መቆሚያውን በምን በጥሳችሁ አለፋችሁ? ቃል ኪዳን በሚል የት ቦታን የተሰጣጡት? ቅድም በጣም የገረመኝ መምህር የሚባል በጣም ትልቅ እንግዲህ ትልቅ ፖዚሽን ያለው ሰውዬን ብሩክ ሲያናግረው የነበረው መዝሙር 98 ላይ ያለውን እንደዛ ጣሙ ሲያወራው እኔ አይኩድን ብሊቭ ቃል ኪዳን ከገባሁላቸው ጋር አንተ ነህ መምህር ቤተክርስቲያኒቷ ውስጥ ይላል ቃሉ። እንደዛ ስለ ዳዊት ያወራል እንጂ ቃል ኪዳን ከገባሁላቸው ቅዱሳኔ ጋር ምናምን። ኧረ በእናትህ በዚህ ሌቭል አሁን በጥሳችሁ ልታልፉት የፈለጋችሁት ክልል አለ። የማይደፈር እግዚአብሔር የማያጋራው አንድ ክልል አለ። እሱም የመለኮት ክልል የሚባል አለ። መለኮት ክልል ውስጥ መግባት ሲያቀታችሁ ቃል ኪዳን ሰጥቷቸዋል ለቅዱሳን ትላላችሁ። አምጡ መረጃውን አምጡ። ቃሉን ያፈረሰበትን በቃል ኪዳን የልጁን ደም ካፈሰሰ በኋላ ያን ሁላ መስዋዕት ካስከፈለው በኋላ ልክ ለፍጡር ሲሆን ግን ያቀለለበት መልሶ የልጁን መስዋዕትነት ያቀለለበትን እስኪ ያንን ሞመንት ንገሩ ወገኖቼ። መልአክ ደም አያፈሱም፣ መጀመሪያም ደምም የላቸውም፣ መናፍስት ናቸው። ፍጡራን ደም አላፈሰሱላችሁም። ማርያም ጠብ ያደረገችልህ ደም የለም። ስለዚህ አንድ የማይታበል ጉዳይ አለ። ደም አላፈሰሰችም፣ ስርየት የለህም በሷ። ደም ያፈሰሰልህ ፍጡር የለም፣ ስርየት የለህም በሷ። ያንተ ቤዛነት ዲፔንድ ያደረገው በአንድና በአንድ ብቻ ነው። የለም እነሱ ሲሏችሁ ኖ ጀስት ቤዛነቷ በዚህ አይነት በተብራራ ሁኔታ አይደለም ይሏችኋል። ኖ እናንተ እንደምትሉት አይደለም። እኛ ቤዛ የምንለው መተካቷን የማነች የሔዋንን ኖ የሔዋን መተካከት ብቻ ላይ ያቆማል እንዴ ቤዛነት የምትሉት? አይደለም። መጀመሪያ እንደሱ የሚል መጽሐፍ ቅዱስም የለም። የሔዋን ምትክ በሚል ትርክት እኮ የሚያቆም አይደለም። ትርክቱ እስከ ነፍስ ቤዛነት የሄደ አይደለም ወይ? እስኪ ውሸትህን ነው በለኝ። አይደለም። የነፍስ ቤዛነት አትሰጥም ወይ ያንተ ማርያም? ንገረን እስኪ። ማርያም አቅቷት ይሄው የነፍስማ ሲሆን እግዚአብሔር በላንተ አንድ ላርገው የምትለው ጉዳይ አለ? የለም። ጭራሽ ወደ እሷ እኮ ነው ያዞረው ኢየሱስ። በይሙችላቸው አላት እኮ። ሞተችላቸው። 999 ሺህ ነው ምን ስንት ሺህ አወጣች። አያረል የመለኮት ክልል ተጥሷል። ይሄ ነው ችግሩ። አታምታቱም ስንላችሁ ልዩነቱ እዚህ ጋር ነው። ቅድም ስንላችሁ የነበረው እዚህ ጋር ነው። ገደቡ እዚህ ጋር ነው። የሆነ ገደብ አሳዩን። እዚህ ጋር ያቆማል። እሷ ነገር ሄዶ እዚህ ጋር ያቆማል በሉና እንኳን ለሷ ሸልማችኋል። ቅዱሳን ላላችኋችሁ ሁሉ ሸልማችኋል። ስለዚህ ማን ወደ እግዚአብሔር ይጮሃል? ኦርቶዶክሳዊ ከሆነ ማን ይፈልገዋል? እግዚአብሔር ማን ይፈልገዋል? ምን ያስፈልጋል? ቆይ እግዚአብሔር ቆይ ሁሉን ማርያም ካረገችል ምን ያስፈልጋል? ማርያም ማታረገው ነገር ከሌለ ምን ያስፈልጋል? የማይነካ ነገር ነክታችኋል። ጴንጤን ያበሸቃችሁ መስሏችሁ የማይነካ ነክታችኋል። ግን በእርግጥ ከእናንተው ቤት ተነሳ እሳቱ፣ ከውስጥ ተነሳ። አሁን ችግሩ መሰላችሁ ከውጭ ሲሆን እኔ ቤት ሲደርስ አጠፋዋለሁ ትላል። አሁን ከውስጥ ተነሳ። ምን ታደርገዋል? መጥፊያችሁ አይሁን። እኛ እንልም። እኛ ወንጌል አማኞች መጥፊያ እንዲሆናችሁ አይደለም እንፈልገው፣ እንዲያጠራችሁ ግን እንፈልጋለን። ይሄን የሐሰት ገለባ የሆነ ትምህርት ግን እንዲበላው እንፈልጋለን። ሰዎችን ተቋም ጋር እኛ ከቤተክርስቲያኑ ጋር ችግር የለንም። ቀጥሉ። ምንም በህልውናችሁ ላይ እኛ እንትን አንናገርም። ይሄን የሐሰት ትምህርት ግን መበላት አለበት። አትደበቅም ስል ግዕዝ ካወራ እንዲያውም ከዚህ በኋላ ለ10 ምናምን ያስቀመጥኩትን ይህን እፍትፍት እያወራው እኔም አደናብርሃለሁ። ምንም አታምታታ። ስንቱ ህዝብ ግዕዝ ያውቃል። ሐሰት ትምህርት ሲሆን ቶሎ ዘላችሁ እዛ ውስጥ ትገባላችሁ። አሁን እየተጎተታችሁ የምትወጡበት ሲዝን መጥቷል። ያው ጊዜ መጥቷል። እነ መሪ ከኛ ጋር የቆዩ ናቸው። እነ ኤርሚ ስንት ዓመት ያገለገሉን ወገኖች ናቸው። ብዙ ግዕዝን የሚያውቁ ወንድምና እህቶች አሉ። በሱም ብትመጣ አታምታታም። ግን የምንፈልገው ነገር ምንድን ነው? ገደቡን አሳዩን። እዚህ ጋር
ያበቃል። እሷ ከዚህ በኋላ ጌታ ይጀምራል። ይሄ እሷ ማትችለው ነው የምትሉት የለም። መፍጠር ነበር፣ እሱንም ፈጠረች። ያው ልጅ ሰጠች ማለት ፈጠረች ማለት ነው። እንግዲህ በአምሳሏ ነው የፈጠረችው። እሱን ትነግረናል። እንዴት ነው ማህፀን ውስጥ ያስቀመጠችልሽ? ማርያም ሰጠችኝ ስትይ እንዴት አድርጋ ነው የሰጠችሽ? አሰጠችኝ ነው ሰጠች? ሰጠችኝ ካልሽ ፈጠረችልኝ ማለት በማህፀን ውስጥ ልጅ አስቀመጠች ማለትሽ ነው። ከዛም የምትምርሽ እሷ ነች። ከዛም በሽል የምታወጣሽ እሷ ነች። ይሄ ነው ትርክታችሁ። ኤርሚዬ አመሰግናለሁ። እዚህ ቤት ግን ቪዚብል የሆነ እኛ ስለ ነፍሳት ቤዛነት፣ ስለ ነፍስ ቤዛነት እናወራለን። እዛ ስለ ከበሮ ቤዛነት፣ ስለ ጸናጽል ቤዛነት፣ ስለ ጋስጫ ሊቅነት ያወራኛል። ቀጥሉ ወገኖች፣ ወንጌል መናገር ቀጥሉ። ኢየሱስ ያድናል፣ የነፍሳችሁ ቤዛ ነው፣ ከሱ ውጭ ሌላ ቤዛ የለም የሚለው ወንጌል መቀጠል አለበት። ትርክቱ እንዲጨፈለቅ። ተባረኩ። ወዳችሁ እንደናደሩ። አሜን። ዳጊ ተባረክ። ጌታ ኢየሱስ ይባርክ። ወደሚቀጥለው ምዕራፍ ማለት ወደ ጎረቤት ሀገር ሳንሄድ አንቀርም ይመስለኛል። ኖቲፊኬሽን መጥቶልኝ ነው። ከዛ በፊት አንድ ነገር ልናገር። ኤርሚዬ ኤርሚ አለ? ይሰማል? ድምጼ ይሰማል? ቴዳ ይሰማል? እሺ፣ እሺ። የዛሬ 17 ዓመት የነበረውን የወፍ ቋንቋ በመቀስቀሱ ደስ ብሎናል። ኤንዌይስ ኤርሚ ቢኖር ደስ ይለኝ ነበር። ለአፍትረፍ ግፍት በፍት ለፍት ነፈውፍቱ ቴፍት ዲፍት ይፍት ሰፍት ወፍቱ ቹፍ ኮፍት በፍት አፍት መፍት አፍትን አፍት አፍት ደፍት ፉኝፍት አፍት ባፍትረፍት ኮፍት እሺ ኤርሚ የተፍት ባፍትረፍት ኮፍት ኮፍት ላፍት ቹፍት ኮፍት ላይ ሟርቻው ቆም ላይ አስማት ኢየሱስ ስብከት ተጀመረ እንዴ በዚህ ቋንቋ? በኢየሱስ ስም ካላረፉ ቅጥል ሟርታ አይሰራም። ኤርሚ አንዴ ርዕሱን አድርግልኝ። አንድ ነገር ልናገር። ርዕሱን አድርግልኝ። እዚህ ላለን ለወንድሞች ዳንኤም ቤት ከፍቷል። ወደ እሱ እንሄዳለን። አውቃለሁ። አንድ የርዕሱን ብቻ አሳየኝ። እሱ ርዕሱን እስከሚያወጣ ድረስ ሁለት ነገር ነው የምናገረው። ርዕሱን እስከሚያወጣ ድረስ አሁን ለዚህ ውይይት እንደ አንድ መከራከሪያ ሀሳብ እያቀረቡ ያሉት ምንድነው? የጌታችን እናት በመሆኗ ነው የሚል ነው። ለዚህ ምላሻቸው ትክክለኛ ጥያቄ ሲጠይቅ የነበረው አግዝ ብቻ ነበረ። ምናልባት ሌሎቻችሁም ይህንን ጥያቄ ብታነሱት ትክክል ነው ብዬ አስባለሁ። ምክንያቱም እንዲህ አይነት መረጃ ከየትም ስለማያመጡ ማርያም የኢየሱስ እናት ስለሆነች ነው ቤዛ ናት የምንለው ብለው ለሚጠይቁት ጥያቄ እስኪ ከመጽሐፍ ቅዱስ የኢየሱስ እናት ስለሆነች ቤዛ ናት የሚል አሳየኝ አትበሉ። ይልቁንስ ከቤተ ክርስቲያኒቱ መጽሐፍ እንዲያመጡ ጠይቋቸው። የላቸውም። ይልቁንስ ደጋግሞ አግዝ ሊያሳይ የሞከረው መጽሐፍ ትክክለኛ ቤዛ ብለው እነሱ አሁን አደባባይ ላይ ደብቀው በጓዳ ግን ለሚያስተምሩት ትምህርት ትክክለኛው መልስ እሱ ነውና በዛ መንገድ መሄዱ ጥሩ ነው። ሌላው ምንድነው ርዕሱ የሚለው? ከዛ ምንድነው የሚያቀርቡት የመከራከሪያ ጥቅሶች? ከዛ እናንተ ምንድነው የምትጠይቋቸው የሚለውን ሳስተውል ነበርና እኛ መጠየቅ ያለብን ምንድነው የሚለውን ለመጠቆም ነው። ምንድነው ርዕሱ የሚለው? ማርያም የዓለም ቤዛ። አቤት፣ የዓለም ቤዛ። ኦኬ፣ አዎ ማርያም የዓለም ቤዛ ትባላለች ይሉና ማስረጃ ስትጠይቋቸው ሙሴ፣ ቅድም ዳጊ እንዳለው ጫማ፣ ገንዘብ፣ ሀገር የሚል እንደውም መጽሐፈ ምሳሌ ላይ አንድ ልጅ ከታች በተደጋጋሚ ሲፖስተው ነበረ። መጽሐፈ ምሳሌ ላይ አይታችሁ ከሆነ ኃጥእ የጻድቅ ቤዛ እንደሚባል መጽሐፈ ምሳሌ ምዕራፍ 21 ቁጥር 18 ኃጥእ የጻድቅ ቤዛ ነው፣ በደለኛም የቅን ሰው ቤዛ ነው ይላል። ስለዚህ አንተ ኃጢአተኛውን ቤዛ ነህ ማለት ነው አይነት ሙግት ነው የሚያመጡት። ኦኬ፣ ጥያቄው ግን ምንድን ነው? ማርያም የዓለም ቤዛ፣ ሙሴ የዓለም ቤዛ ነው የተባለው? ሙሴ የዓለም ቤዛ ነው የተባለው? ገንዘብ የዓለም ቤዛ ነው የተባለው? የዓለም ቤዛ ነው የተባለው? ሀገር፣ ጫማ የዓለም ቤዛ ነው የተባለው? ነጥቦ ያለው የዓለም የሚለው ላይ ነው። ዳጊ ቆንጆ ምሳሌ መስሏል። የጽዳት ሰራተኛዋን እና የጽዳት ሰራተኛውን። የጽዳት ሰራተኛ ሁለቱንም የጽዳት ሰራተኛ እንበል እሺ፣ ግን የምንለይበት ነገር አለ። ምን? የቫይረስ ጽዳትና የቤት ውስጥ ጽዳት አይደለ? የቆሻሻ ጽዳት። ልክ እንደዚሁ ማርያምን ቤዛ ስትል የዓለም እያልክ ነው? አዎ፣ እንግዲያውስ የዓለም የሚለውን አሳየኝ ብለህ ስትለው ሙሴን ቤዛ ተብሏል የሚለውን ከመለሰልህ በቃ እዚህ ጋር ነገሩ አብቅቶለታል እኮ። ምላሽ እንደሌለው እያሳየህ ነው። ደካማ የሆነ የሙግት ሀሳብ ይዞ እየመጣ እንደሆነ ታያለህ። ለመጽሐፍ ቅዱሳዊ ትምህርት እንደሌለው የመንደር ትምህርት ይዞ እየመጣ እንደሆነ ታያለህ። እና እነዚህ ሁለት ነገሮች በጣም
ከታች ሆኜ ስሰማ ስለተመቹኝ እነዚህ ሁለት ነገሮች ላይ ምናልባት ፎከስ ማድረጉ ይጠቅም ይሆን ብዬ ነው። ቤተሰቦቼ ተባረኩልኝ። የሚገርም ውይይት ነበረ። የሚገርም ነገር አሳይታችኋል። እዚህ ለነበሩ ከ2000 በላይ ለነበሩ ሰዎች እግዚአብሔር አምላክ ጸጋውን ያብዛላችሁ። ብሩኩ ነው። አሜን። ቴንኪዩ ቴዳዬ፣ ተባረክ ወንድሜ። እሺ ፋሬስ ቀሲስ አሉ ወጊ የመታለች